ረዥም ጊዜ ነው የሆነኝ ከባቢ 3 ዓመት ምናምን። ግን ትዳሬ ላይ ምንም ለውጥ አላየሁም። ስራው አላቋረጠም። ተገስጾ ነበር ቅድም ታስሮ እሺ ነበር። እህ እስካሁን ግን አሁን መልሶ እንደ አዲስ ከባሌ ጋር እንደ ደም ተጋደል ነው የምንመስለው። አናወራም፣ አንተያይም። እኔ ካለው እሱ ቤት አይመጣም። ሶፋ ላይ ካለው መኝታ ቤት ነው የሚገባው እሱ። እንደዚህ ጭቅጭቅ ነው ትዳራችን ሰላም ይላል። ሁለተኛው ደግሞ ንስሐ ላይ ገብቻለሁ። ንስሐ ገብቼ ቆሮና ተሰጥቶኛል። ስግዳን ምንም መስገድ አልቻልኩም። በጣም ነው የምጨነቀው። አሁን ሰዓቱ ደረሰ። 7 ሰዓት ነው የምደርሰው። ሰዓቱ ደረሰ። በጣም ነው የምጨነቀው። መስገድ አልቻልኩም። መጸለይ አልቻልኩም። በቃ ጭንቀት ብቻ ሆነብኝ። ሀሳብ ምንም ማድረግ አልቻልኩም። ምን ላድርግ? መንፈሱ ስለሚታደስ ነው ወይም ትዳሬ ላይ እኔ የሆነ ነገር ምንድን ነው የሚባለው ቤት አልገባኝም። ይቅርታ አማርኛው ስለ ብዙም አልችለው ነው። ትሰማለህ ወንድሜ? ትሰሚያለሽ? ወንድማችን ነው የማይሰማ። በስላሴ ስም ይሰማል ድምጼ? አሁን ይሰማል። መልካም እሺ። እህት ዓለም ዮርዳኖስ አለሽ? አለሁ አለሁ። መልካም። በትዳር በኩል አቅርበሽ ነው ጥያቄ ያልተመለሰልሽ ወይም ለውጥ ያላገኘሽው? በትዳሬ ብዙ ጊዜ ጸልያለሁ። ባሌ ላይ ያላችሁ ነው ወደ እኔ እያላችሁ እቀጠቅጣለሁ፣ ሰግዳለሁ። ግን እኮ በቃ እ በምን ዙሪያ ነው ለውጥ ያላመጣሽው? ለምሳሌ በትዳር መጀመሪያ ነው ወይስ በትዳር እኮ በትዳር ጠይቀሽ ነው ለውጥ ያላመጣሽው? በቃ ከባሌ ጋር አንስማማም። ምንም ፍቅር የለም። መልካም። እሱ ይጸልያል? እኔ እሱማ የለም፣ አይጸልይም። እንደ እኔ እንደምጸልየው አይወድም። አምላክ የለም የሚል ሰው ብቻ ነው። በቃ ለምን ትጸልያላችሁ የሚል ሰው ነው። አምላክ የለም ጭራሽ እም፣ አምላክ የለም ይላል። በቃ የለም። እኔ ለልጆች ሌላ የሆነ ሳስተምር እሱ ደግሞ ለምን እንደዚህ የምታደርገው? በቃ ምንም የለም። እኔ ሄጃለሁ ኤቲስት ነው እንዴ? ፈልጌ አላገኘሁትም ነው የሚለው እሱ። መጀመሪያ ክርስቲያን ነበረ ስለማሴ ክርስቲያን ነው የሚላል እሱ። ግን ሃይማኖት ላይ የለም። ጆሆባ ሄጃለሁ፣ ጆሆባም አላገኘሁትም። መናፍቃም ሄጃለሁ፣ እዛም አላገኘሁትም። በቃ ምንድን ነው አምላክ ቢኖር ኑሮ እዚህ ሀገር እዚህ ዓለም ላይ ለምን ሰላም አይሆንም? ለምን እንደዚህ የሆነ ዝም ብሎ ማየ ምንም የለም። በቃ እኔ ሰው ነኝ፣ እኖራለሁ፣ እሞታለሁ። በቃ እንደዚህ ነው የሚል እሱ። መልካም። እንዴት እንዲህ በትዕቢት አነጋገር ይገኛል? ሲጀመር ፈጣሪ በቃ እኔ በቃ ፈርቼ በእናት እንደዚህ አትበል፣ በቃ አታውራ፣ ዝም በል፣ ዝም ነው የሚሻለው፣ ዝም በል ምናምን እለዋለሁ። አይሰማ ማለት ይህን ስራ ደግሞ በጣም ነው የሚያናድደው። አንቺ ሙስሊም ነሽ፣ ክርስቲያን ነሽ፣ እንደዚህ የምትሰግዲ ምናምን እያለ ነው የሚጠላው። ልጆችም ወደ ጸሎት ቤት መግባት አይፈልግም። ባለፈም ነገር ነበር። የቅዱስ ሚካኤልም ፎቶ ቀዶት ነበረ። መንፈስ ላይ ይዛ ነው መሰለኝ። የቅዱስ ሚካኤል በር ላይ በር ስትገባ አድርጌው ነበር ትልቅ የቅዱስ ሚካኤል ስዕል። በቅዱስ ሚካኤል ቀን በጣም እንጣላ ነበር። በዛን ሰዓት ቀዶት ነበር የቅዱስ ሚካኤል ስዕል። ሻማ መብራት አልችልም። ሻማ ካደረጉ ቤት እንደምመጣ አላየውም። መጥቶ አጥፍቶታል። እኔ እጣን ምልሽ አዎ ንግግር ብቻ አይሁንና መጀመሪያ በጋብቻ ወቅት ላይ እንዲህ አይነት አመለካከት እያለው ነበረ ወደ ትዳር ህይወት የገባሽው? እኔ ራሴ እንደዚህ አልነበርኩም። አሁን ነው ወደ መንፈሳዊ የተመለስኩት። ሁለታችን እሱስ ዓለማዊ ነው የነበርነው ሁለታችን። ዓለማዊ። አዎ ከዛ ልጅ ወለዳችሁ? አዎ። ከዛ ልጅ ስንወልድ ልጄ አውቲዝም ሲሆን በቃ ልጄ ስለታመመ መለመን ጀመርኩ ወደ አምላክ እና በዛ ነው የተመለስኩት። በልጄ ምክንያት ነው ወደ አምላክ የመጣው። ወደ መንፈሳዊ ህይወት ማለት ነው። እው እሱ ድሮም ዓለማዊ ነው። አዎ። እንደዚህ መልካም። ብዙ አልነበረም። አሁን ግን ባሰበት። ቅድም
የምናደርገው ድግስ እሱ ነው የጀመረው። እዚህ ያለነው ሀገር ቤት እሱ ነው እሺ የምናደርገው ድግስ የጀመረው። አሁን ግን በጣም እኔ ጸሎት ስጀምር እሱ ባሰበት፣ በቃ አይፈልግም። መልካም እህት አለምዬ፣ ዋጋ አስከፍላል። እንደዚህ አይነት ነገር ከሆነ እሱ ዋጋ አስከፍላል ስልሽ አዎ አሁን አንቺ ጸሎት መጸለይሽ መልካም ነው። አንደኛ ጥሩ ነው፣ መጸለይሽ መልካም ነው። የአንቺ መጸለይ ምን ጥቅም ያስገኛል ቢባል፣ አንደኛ እሱ የከፋ ደረጃ ውስጥ እንዳይገባ ይከላከላል። እሺ የአንቺ ጸሎት ከዚህም የከፋ ውስጥ ማለት ነው አዎ እንደዛ እንዳይሆን አንድ ፕሮቴክት ያደርጋል። ሁለተኛ ደግሞ ስለ አምላኩ ትንሽ እንዲያስብ ራሱ ይረዳዋል። የአንቺ መጸለይ ጥቅሙን ልንገርሽ፣ ስለ አምላኩ በትንሹ እንኳን እንዲያስብ ያደርገዋል። አንዱ ይሄ ነው የሚጠቅመው። ነገር ግን የእሱ ጥረትም ያስፈልጋል፣ ቢያንስ ትንሽ ጥረት። እሱ ሙሉ ለሙሉ ግን ልቡ ተቀይሮ ይምጣ ከተባለ ደግሞ ሁለት ነገር ያስፈልጋል። ምን አትይኝም? የመጀመሪያው ጽኑ ትጋት ያስፈልጋል። ምን ያስፈልጋል? ጽኑ ትጋት። ጽኑ ትጋት ሲባል ሱባኤ በተደጋጋሚ እየገቡ እግዚአብሔር አምላክን በጣም አጥብቆ መጠየቅ ያስፈልጋል። አንዱ ይሄ ነው። ሱባኤ እየገቡ እግዚአብሔር አምላክን አጥብቆ ሰው እንደዚህ አይመለስማ ዝም ብሎ። ሰው ዝም ብሎ አይመለስማ እንደዚህ። በጣም ጽኑ የሆነ ተጋድሎ ያስፈልጋል። ሌላው ደግሞ ጊዜ ይፈልጋል። የጸሎታችን ምላሽ እስከምናገኝ ድረስ ጊዜ ይፈልጋል። ለሁሉ ዘመን አለው፣ ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው ይላል። ተረዳሽኝ አይደለ? ምክንያቱም ለምን መሰለሽ እንደዚህ በጣም የጠነከረብሽ? ፈጣሪ ማይሰማሽ እኮ ሆኖ አይደለም። እንደዛ እንዳይመስልሽ፣ በደንብ ነው የሚሰማው። ነገር ግን ልጁ ከዚህ በፊት መናፍስቶችን ባስገባው መጠን ልክ ነው የሚይዙት። በሚሰራው ኃጢአት ከልጅነቱ ጀምሮ የለም። እንደገና ቤተሰቡ የራሱን ህይወት ባክግራውንዱን ብንመለከት ምናልባት እናት አባቱ፣ አያት፣ ቅድመ አያቱ ቢፈተሽ በራሳ ይሰማችኋል? ድምጼ ጠፍቶ ነበር፣ አሁን መጣ። ይሰማል። ምን እያልኩ ነበር የቆመባችሁ? የቤተሰቦቹ እንዲፈተሽ። አዎ፣ ቤተሰቡ እንደገና ያጎለበታቸው መናፍስቶች ይኖራሉ። እንደገና እሱ ከተወለደም በኋላ ደግሞ በራሱ የሚጨምራቸው መናፍስቶች አሉ። እነኚህ ይከማቹና ምን ያደርጉታል? ልቡን ይዘጉታል። አምላክ የለም እንዲል ያደርጉታል ማለት ነው። የተቆጣጠሩትን ያክል ነው። ታዲያ እነኚህ መናፍስቶች አንደኛ ለማስለቀቅ እንደገና ልቡ ተቀይሮ ወደ አምላኩ እስኪመለስ ድረስ ያንቺ ብርቱ ትግል ያስፈልጋል። እንዲህ በቀላል አይሆንም። ተረዳሽኝ አይደል እህቴ? ሁለት ነገሮችን ተግባራዊ ታደርጊያለሽ። አንደኛ ብርቱ ትግል፣ ሁለተኛ ደግሞ ምን ያስፈልጋል? ጊዜ፣ የረጅም ጊዜ ትዕግስት ያስፈልጋል ማለት ነው። መከራ አለ፣ ጸባዩ ይለዋወጣል። በጸለይኩ በሰገድ ቁጥር በደንብ ነው የሚለዋወጠው። በደንብ ነው የሚለዋወጠው። ለምን? እሱ ላይ ያሉት መናፍስቶች ይናደዳሉ፣ ይበሳጫሉ። ሲበሳጩ አንቺ ላይ ነው ቁጣቸው የሚያወርዱት። ምክንያቱም በጸሎት እያቃጠላቸው ያለው ማን ስለሆነ? አንቺ ስለሆንሽ። ስለዚህ ቁጣቸውን አንቺ ላይ ያወርዳሉ። እንደውም ኃይል ካገኙ ሌላም ነገር ድረስ ሊደርሱ ይችላሉ። ምክንያቱም ነፍስ ነው ለመንጠቅ እየታገልሽ ያለሽው። ነፍስ ነው ለመንጠቅ እየታገልሽ ያለሽው። አንዱ ይሄ ነው። ከዚህ ሁሉ ግን መጀመሪያ ነበር። አሁን ሎክስሽ አይደለም፣ ግን ሎክስሽ ሳይሆን ለሌሎቹ ጭምር ትምህርት እንዲሆን ነው። መጀመሪያ መንፈሳዊ የሆነውን ሰው መርጦ ማግባት አይሻልም? እህት ወንድሞች እስቲ ንገሩኝ፣ አይሻልም? ወደ አምላክ የቀረበውን ማግባት አይሻልም? ንገሩኝ። ወደ አምላክ የቀረበውን ማግባትን ይሄ ትልቅ መታደል ነው። ለሌሎቻችሁ ነው የምናገረው። ወድጄሻለሁ በሚል
የመታወር ፍቅር ውስጥ ገብተን ለምንጋባ ነው። እና አንድ ቀን ወደ መንፈሳዊ ለመሆን ስትመለሱ ያ ሰው ይጎትታቸዋል። አሁን እኮ ዓለማዊ ሆነው ሊጋቡ ይችላሉ። ከዛ ከማዕከሉ አንደኛው መንፈሳዊ ለመሆን ይፈልጋል። አንድ ቀን ያ ያገባው ደግሞ ይጎትተዋል። በሱ ምክንያት መከራ ይቀበላል። ያኛው አለሚቱና አበበ ተጋቡ። ሁለቱም ዓለማውያን ናቸው። ከጊዜ በኋላ አለሚቱ ወደ አምላኳ መመለስ ፈለገች። አበበ አይጎትታትም? ንገሩኝ። አይጎትታትም? በደንብ ነው የሚጎትታት። መከራ ነው የሚሆንባት። ስለ መንፈሳዊ ሁሉ ስታወራበት ይጮህባታል። እንደውም ብዙ ነገር ሊያደርስባት ይችላል። እንደውም ጭራሽ እንትን ማድረግ ከሆነ እንደው ትንሽ እንኳን አምላኩ ማይፈልግ ከሆነ መጠጥ እንዲጠጣ አድርጉትና እያሰከሩ ያስደበድቧታል ሁሉ። አያችኋል? እንደዚህ አይነት ነው። ለዛ ነው ትዳር ላይ በጣም እንድትጠንቀቁ እህት ወንድሞች። እውነት በጣም ጸጸት ነው የሚያድርባችሁ። ማትረሱ ጸጸት የለም ወይኔ የምትሉበት እድሜ ልካችሁ። እኔ ወድጃለሁ ብዬ ተፋቅሬያለሁ ብዬ ገብቼበት ይኸው መከራዬን አየሁ ነው የምትሉት። እና ተጠንቀቁ። በጣም ታሞ ከመማቀቅ አስቀድሞ መጠንቀቅ። እሱን እንድትማሩ ፈልጋለሁ። እና እህቴ ዮርዳኖስ፣ አቤት። አንድ ነገር አለ እዚህ ጋር እኔ ማልደብቅሽ። እንደዚህ ነው ቀላል ነው ምናምን ብዬ አላታልልም ወይም ደግሞ አልናገርም። ቀላል አይደለም። አዎ ቀላል አይደለም። ይሄ የታወቀ ነው። እንደዚህ አይዞሽ እንደዚህ ምናምን። ምክንያቱም አንዳንዴ ጠንከር ያለው ነገርም ካለ ደፈር ብሎ መናገር ይጠበቃል አይደል? እና ያ ነው። እኔም እንደዛ ነው የምነግርሽ። ሁለት ነገር ያስፈልገዋል እንደዚህ አይነቱን ሰው ለመለወጥ። መጀመሪያ ምን ነበረ? አይቶ ማግባት። ካለፈስ ከተጋባንስ የሚከፈለውን መስዋዕትነት ከፍሎ ምን ማድረግ? ያንን ሰው ወደ ምን መመለስ? ወደ ሃይማኖት መመለስ። ወደ ሃይማኖት መመለስ እኮ ነው ወንድሜ የሚከብደው። ምክንያቱም ማውራት አይፈልግም። በጸሎት ብቻ ያደረኩ ነኝ። ግን አንዳንዴ ልጆች አሉ መሀል ላይ ማውራት ትፈልጋለህ። ጸሎት ቆይቼ ከመጣ በቃ የለም፣ በጣም ስድብ አለ። ብዙ ነው የሚሳደበኝ። ቅድም አለማዊ ያለው ሙስሊም ጋር ነበረ ጓደኛዬ። ከዛ በዛ ነው የሚሰድበኝ። አንቺ ከሙስሊም ጋር ፍቀዱ ትሄዲ ነበር፣ አሁን አምላኬ ለምንድን ነው ብሎ በጣም ነው የሚሰድበኝ። ከዛ እኔ እናደዳለሁና መልሳለሁ። ከዛ ተመልሼ ጸሎት አልገባም። ከምተሳድቤ አሁን ጸሎት ምትገባ ነው አልገባም ብዬ እወጣለሁ። እንደዚህ የሆድኩ በጣም እሸገራለሁ። በቃ በጣም ትክክል። እንደዛ ነው የሚያደርጉት። እና እዚህ ጋር ምንድን ነው የታለምዬ በምንችለው መከራ አለ እኮ፣ ፈተና አለ። አሁን እየነገርሽኝ ያለው ነገር ምን ነው ገብቶሻል? ፈተናውን እኮ ነው፣ መከራውን እኮ ነው። እሱን ለመመለስ በምታደርጊው ጥረት የምትቀበዩ መከራ ነው እየነገርሽኝ ያለው። ሁሉም ነገር መከራ ነው፣ የታወቀ ነው። የሆነ ሰበብ ፈልጎ ነው የሚጣላሽ። ውሃ ቀጠነ ከሰል ጠቆረ እያለ ነው በረባ ባረባው የሚጨቃጨቅሽ። ይሄ ፈተና ነው። ታዲያ እነኝህን ነገሮች እንዴት ነው የምናልፋቸው? ትዕግስት። ምን አልኩሽ? ትዕግስት። በጣም ትዕግስተኛ ሰው ከኃያል ሰው ይሻላል ይላል መጽሐፈ ምሳሌ ምዕራፍ ስንት ነበረ? 16 ቁጥር 32 ትዕግስተኛ ሰው ከኃያል ሰው ይሻላል፣ በመንፈሱም የሚገዛ ከተማ ከሚወስድ ይበልጣል። እና በጣም ብርቱ ታጋሽ መሆን አለብሽ። መሬት በጣም ታጋሽ፣ ኃይለኛ ታጋሽ መሆን ይጠበቅብሻል። በትዕግስት ብዙ ሰውን ያዳኑ ብዙ ሰዎች አሉ። የትዳር አጋራቸውን ያዳኑ በጣም ብዙ ሰዎች አሉ። በትዕግስት እየተደበደቡ እየተረገጡ ያዳኑ እህቶች አሉ። ይሄ ታወቀ ነው አይደለም ወንድሜ። ይሄን ችግረኛ ሆነ ጸሎት አደርጋለሁ፣ ሰግዳለሁ። ትዕግስት ግን የሚባል በቃ እምቢ አለኝ ማለት አሁን በቃ ዝም ብላለሁ፣ አልናገርም እድና ትንሽ መጥቶ ከነካኝ በቃ በጣም ነው እኔም ራሴ የምሳደበው። በቃ በዛ እጣላለኝ።
እዛ ላይ ነው ስራ መስራት ያለብሽ በቃ አንቺ ጋር ታዲያ እሱ እኮ ነው እምቢ ያለኝ። ምን ላድርግ? እኮ። ጸሎት አደርጋለሁ እንደ ቤቴ ተቆጣጣሪ መድኃኒዓለም እላለሁ እና ግን በቃ እሺ እኔ ራሴ ትዕቢት ይሰማኛል። ለምን ይሄ ነው ለምን ይሄ እንደዚህ ይለኛል? ለምን እንደዚህ ያደርጋልኛል? ማን ነው እሱ? መልካም። በቃ እንደዚህ እላለሁ። አንቺ ሁለት ነገር እንትን አድርጊያ መፍትሄ ውሰጂ። አንደኛ መናፍስቶቹ እየተፈታተኑት እንደሆነ ለምን አንቺ አንደርስታንድ እንዳታረጊ? ወዶ እኮ አይደለም እሱ ከአንቺ ይልቅ ቢያንስ ከእሱ ይልቅ አንቺ ተሽለሽ መገኘት አለብሽ። ምክንያቱም እሱ እሳት ሲሆን አንቺ ታውቀዋለሽ ማን እንደሆነ እንዲህ እንደሚያደርገው። ስለዚህ በጥበብ ማለፍ ይጠበቅብሻል። አይ ይሄ እሱ ነው የታወቀ ነው። ሁሌም አስታውሽ መናፍስት እሱ ላይ እንደሰፈሩበት እሱን እንደተቆጣጠሩት ምንጊዜም ቶሎ ብለሽ ቀደም ብለሽ ልታስታውሽ ይገባል። እነሱ ናቸው ብለሽ ወዲያው ውሃ መሆን፣ ታጋሽ መሆን ይሄ ከአንቺ የሚጠበቅ ነው። ማትታገሽ ከሆነ ታዲያ ስለ መናፍስት ውጊያ ለምን ተማርሽ? ምንድን ነው የመማር ጥቅሙ ታዲያ? ስለ መናፍስት ውጊያ እኮ የምንማረው አንድም የመናፍስትን ውጊያ አውቀን ሰዎች እንድንታገስ እኮ ነው። ከዚህ በላይ መስዋዕት አንፈልግም። እግዚአብሔር ይገስ በመድኃኒዓለም ስም። እሺ ውጡ፣ ሰራዊታችን ሰብስቡና ቶሎ ቶሎ ቶሎ። ማን ማን ናቸው ያላችሁት? ማን ማን ናቸው? ተቀመጥናለን። ጭንቅላታ ላይ ተቀመጥን። ማን ማን ናቸው? በእንቁላል ተደግመን የገባን። በእንቁላል እናንተ ናችሁ ትዕግስትን የምታሳጧት? አዎ በእንቁላል በዛጎል ተደግመን አይነት ጥላን ማውጣት ተብለን ተደግመን የገባናለን። እሺ ሌላስ? ከሱ ታስበን የመጣናለን። የዛር መንፈስ የእናቱ ከሷ ወደሱ እንሄዳለን። እሺ ሌላስ? ደብተራ ሌላስ? ታድሰን የመጣን የመስተፋቀር የሱ መስተፋቀር አለን። መስተፋቀር ሌላስ? እሱም ይፈልጋል እንዴ? እሱም ትፈልጋለች? አዎ ታድሰን መጣን። ተይዘንበት ተሽንቷል። ቅድም አፋታ ልታገባ መንጥቃ ምጣ ተብለን የመጣን። እናንተም ታጨቃጭቃላችሁ። ቀላል ሌላስ? በቃ እሷ ምግብ ሰርታ ያለች እሱ ሌላ ራሱ ሰርታ ይበላል። እናደርጋለን በቃ ይገርማል። ይህም ሌላ በእንቅርት ጆሮ ደግፍ ነው የሚባለው። በእንቅርት በሽታ ጆሮ ደግፍ። እሺ ሌላስ የቀረ? በቃ ይበቃናል። በቅድስት ድንግል ማርያም ስም የቀረ ካለ ራሳችሁን አጋልጦ ሰላም ለኪ እንዘንሰግን ብለኪ ማርያም እምንን አስተበቅዋኪ ተማረዌን አዊ ተማይጸን ብኪ በእንታና ብኪ ወእያቄ ማቡኪ ማህበረነ ዮም ድንግል ባርኪ። በቅድስት ድንግል ማርያም ስም አንድ ሳይቀር ራሳችሁን አጋልጦ ሰላም ያለን ገንዘቡ ላይ ገንዘቡ እንዳይበረክትለት ትዳሩን ሰላም እንዳይኖረው ሌላስ? ትደግምናለን በቃ በነፍሱ በልብሱ አዎ ተደግመን የመጣን። ቆንጆ ነው ልጁ እና መስተፋቅር ብዙ ይመጣል። ቡዳ አለ። እሺ ሌላስ የቀረ? በቃ እሷም ከቤተሰቧ ሰብስባ ያመጣችናለን። ከአባቷና ከወንድሞቿ ሰብስበን ያመጣችናለን። ሁላችን የምናደርጋለን ተሰብስበን በቃ። እሺ ውጡ አሁን ሁላችሁም በአጋዕዝተ ዓለም በቅድስት ሥላሴ ከጭንቅላቷ ወጡ። ጭንቅላቷን ልቀቁ ቶሎ። በእንቁላል የተደገምከው ለምንድን ነው? በእንቁላል የተደገምከው አይነት ነው ጣልን ብለን የገባን። በቃ አባቷ መጣት አይነት ይውጣላት ብለው ተመጣን። ጭንቅላት የተደግመን አይነ ጥላ እንዲወጣ ከዛ አንተ ገባ። ባዶ እኮ ነው ያደረግነው። ልጅቷ ጎበዝና በጣም ትሰራ ነበር አገር ቤት እና አይነ ጥላ ወጣ። እንዴት ተሰባስበን ገባን እንጂ ይገርማል። እሺ ሌላስ? ከዛ ከሀገር ቤት ያለች ቆንጆ ስራ ነበርና በቃ ቡዳን ስም ነበር። ተሰብስበን አወጣናት። በቃ ከሀገር ቤት አወጣናት። ምንቀኛ አለ፣ ቡዳ አለ። በቃ መንበስ ጸጉሯ ላይ ሽቤት መላ። በቃ ሽቤት ነው ያደረግነው። ጸጉሯ በጣም ያምራል። አሸበታችሁ ጸጉሯን? አዎ ፊት ላይ በቃ እዚህ ፊት መንበስ እሷ ላይ በቃ እሷ ብቻ
መንበስ ብቻ የተደገመበት ቦታ ብቻ ነው ነጭ የሆነው። ለምንድን ነው ይሄ ፊቴ ብቻ ነጭ የሆነ ትላለች። እግዚአብሔር ይገሳችሁ። ውጡ አሁን ቶሎ፣ አንድ ሳይቀር። አይምሮዋን ጭንቅላቷን ልቀቁ። ከማስተዋሏ ተነሱ፣ ቶሎ ተነሱ። እሺ የትምህርት መተት አለን፣ ትምህርት እንዳይገባት። እሺ የትምህርት መተት ግን ምን ስለምናለቅ ኡራኤል ድረስልን እያለ ትምህርቱ አሁን ትጨርስ ነው። አሁን ሀገር ሰው መጣ ትምህርት ትጨርሳለች። 4 ልጅ ወልዶ ሰው ይማራል። ምን ችግር አለ ታዲያ? ቁጭ አትልም ቤቷ። ለምን የወለደ አይማር የተባለ ሕግ አለ እንዴ? ተሸጥቷል እኮ ምራ ወደ ሌላ ተዘዋውሯል። ሰራዊት ተሰብሰቡ፣ አይምሮ ልቀቁ ቶሎ። እሺ ወገብ ላይ የተቀመጥ ከሱ የመጣናለን ይዛል መንፈስ ከባሏ ሁላችሁ። እሺ ኦ ሚካኤል ኦ ሚካኤል ኦ መተንብል ካናሬ አምትሰመይ ቢጸ ሱራፌል ዘምርኡስ አርኡስ ወዘም ልዑል አልዑል ጊዜ ጽዋኩ ከቅረበኒ በምሕረቱ ሳል ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀላችሁ። ውጡ። አይምሯን ጭንቅላቷን ልቀቁ ቶሎ። እሺ እሺ እሺ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከራስ ፀጉሯ እስከ እግር ጥፍሯ ካለው ሰውነቷ ወጥተን ከራስ እግሯ እስከ እግሯ ያለን ወጥተን በሽታችን አንስተን በሽታችን ደዎች ድብርታችን ወይ ከልጆቿ አንስተን ከሷም ወጥተን ከሷም ወጥተን ውጡ። ከሷም ስራችን አልጨረስንም እኮ ወይኔ ውጡ። ስራችን አልጨረስንም ይላል እንዴ? ከሷም ከሷን ወጥ ከሷም ተነስተን ከእንግዲህ ላንመለስ ላንታደስ እንግዲህ ላለመለስ ላንታደስ ወይኔ መላ ህይወቷንና ህይወቱን ለቀን ወላ ህይወቱን ለቀን የዘጋነውን እድል ከፍተን በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል ያውርዱን። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል ያውርዱን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል አጋዕዝተ ዓለም ተረከቡ። አጋዕዝተ ዓለም ቅድስት ሥላሴ እግዚአብሔር ይገሰጻችሁ። አጋዕዝተ ዓለም ቅድስት ሥላሴ ሲኦል ያውርዷችሁ። ይገርማል በጣም። እሺ ዮርዳኖስ ወይ አስቢው፣ በጣም ብዙ መናፍስት ነበሩ። በእንቁላል የተደገመ አለ፣ እንደገና የትምህርት መተት አለ። ያውም እነኚህ ደግሞ ሁሉም ጭንቅላት ላይ ነው የሚቀመጡት። በጣም ነው መቀጥለኝ። ይሄ መንበስበስቴ ላይ ፊት ላይ በጣም ነው ይለኛል። በቃ ጭንቅላትን ነው የሚይዙት እነኚህ የአእምሮ መተት፣ የትምህርት መተት። እንደገና በእንቁላል አይነ ጥላ ለማስወጣት ተብሎ የገባም አለ። እንዴት ነው በእንቁላል አጋንንት የሚወጣው? ይገርማል እኮ እሱ አለ። ሌላው ደግሞ ሲቀጥል መስተፋቀር አለ። እሱ ልጁን የሚመኙት ማለት ነው። እነኚህ ሁሉ ተከማችተው ትዕግስትሽን አሳጥተውታል ማለት ነው። በጣም በቃ ጨርሼ ነበር። አሁን በቃ ይበቃኛል እያልኩ ነበር። ተስፋ ቆርጠሽ ማለት ነው። በጣም በቃ ቅዱስ ሚካኤል ነው የምነግረው። አንተ ትዳር ጠባቂ ነው፣ በቃ ትዳር ጠብቅልኝ ያልኩ ለምነዋለሁ። ቅዱስ ገብርኤልም ቤተሰብ ዛራ ዝልኝ በቃ ምናምን እንደሱ ነው የሚያግዙኝ እንጂ በቃ ብቻ ስለሆንኩ ደግሞ እዚህ ይጨንቃል። ይገርማል። እና ይኸውልሽ እህት ዓለም ወደ ዋናው ሀሳብ ልምጣለሽ። ይሰማል አይደል? አሁን ይሰማኛል። ምን አልከኝ? መልካም። እሺ ጫጫታ ስላለ ነው የዘጋሁብሽ። እዚህ ጋር አንድ መረዳት ያለብን ነገር አለ። 2 ነገርን ገንዘብ ማድረግ ነው። መታገስ፣ እሱ የመጀመሪያው ነው። መታገስ
እንዴት ትዕግስቱን ልታገሰው ከተባለ እንዴት ላምጣው ትዕግስቱን ከተባለ አንደኛ መጸለይ ነው። ትዕግስትን ስጠኝ ያሉ መስገድ መጸለይ ነው። በተለይ መልካ ቅዱስ ሚካኤልን የሚያረጋጋ መልአክ እንደመሆኑ ያረጋጋናል። ሁለተኛ ሲቀጥል ምን ማድረግ አለብን? መናፍስቱን መዋጋት። ትዕግስት የምታሳጡኝ ስርዓት ያዙ፣ በመድኃኔዓለም ስም ስራችሁን አቁሙ እያልን መቀጥቀጥ ያስፈልጋል። ሶስተኛ ሲቀጥል ትዕግስትን የሚያስገኙ ቅዱሳት መጽሐፍትን ማንበብ፣ ትዕግስትና ጥበብን የሚያስገኙ እንደነ መጽሐፈ ሲራክ እንደነ መጽሐፈ ምሳሌ ያሉ ትዕግስትን የሚሰጡ ወይም ትዕግስትን የሚያላብሱ ቅዱሳት መጽሐፍትን ማንበብ። ያኔ ትዕግስትን በዚህ እናገኛለን። አንዱ ይሄ ነው። ግን እህት አለምዬ አሁንም ልደብቅሽ ማልፈልገው ነገር ምንድን ነው? እንዲህ አይነት ሰው ብርቱ ትግል ያስፈልጋል። ወደ ሃይማኖት እንዲመጣ ብርቱ ትግል ያስፈልጋል ስልሽ የዘውትር ጸሎት ያስፈልጋል። አንድ ሁለተኛ መታገስ ያስፈልጋል። ረጅም ጊዜ ስለሚወስድ እሱ የፈቀደው ቀን ይመለሳል። የሚመለስ ከሆነ ማለት ነው። ግልጽ ነው አይደል? ምን የሚሆን ከሆነ የሚመለስ ከሆነ አዎ የሚመለስ ከሆነ እንዴት የሚመለስ ትላለህ ልትሉኝ ትችላላችሁ። የሚመለስ ከሆነ ትላለህ እንዴ? አንድ ነገር አለ። ማን የፈቀደለት ነው የሚመለሰው? እህት ወንድሞች፣ ፈጣሪ ሲፈቅድ ነው አይደለ? አዎ። ለሁሉም መዳን ተሰጥቷቸዋል እንዴ? ንገሩኝ እስቲ። ሁሉም ገነት ይገባል እንዴ? ሁሉም ገነት መንግስተ ሰማይ አይገባም አይደል? ማን የፈቀደ ነው? እግዚአብሔር የፈቀደለት ነው። አዎ። ለምሳሌ እንደነ ዲዮቅሊጣኖስ ደግሞ አለ ልበ ደንዳና። ዲዮቅሊጣኖስን ያልመከረው ሰማዕት የለም፣ ግን አልተመለሰም። ብዙ ተአምራትን እያየ ይክር ነበር። ጠንቋዮች ናቸው ይላቸው ነበረ ክርስቲያኖችን ሲሰቃዩ የሚያሰቃያቸው። እንደነ አይሁዳውያን ደግሞ አለ የማይመልሱ ልበ ደንዳኖች። አይሁዳውያንን አታውቋቸው? ቅዱስ ጳውሎስ እንደዛ አስተምሮ እንደዛ ተአምር አድርጎ እንደዛ እኔን አጥፋኝ ብሎ እስከ መጸለይ ደርሶ ማይመለሱ አይሁዳውያን አሉ። ልክ እንደዛ የሚመለሱ እንዳሉ ሁሉ ማይመለሱ አሉ። እግዚአብሔር ጌታ ኢየሱስ ክርስቶስ በመዋዕለ ሥጋዌ ሲያስተምር አይሁዳውያን አንድ ሰሞን አሁን የምነግራችሁን ታሪክ ምዕራፍ 10 ላይ ታገኛላችሁ። ዮሐንስ ወንጌል እስከ መቼ በጥርጣሬ ታቆየናለህ? ንገረን፣ አንተ ክርስቶስ ነህ ብለው ጠየቁት። ስለ ራስህ ንገረን ሲሉት እንዲህ ብሎ ናቸው ነበር። ነገርኳችሁ፣ አላመናችሁኝም። እናንተ ከበጎቼ ስላልሆናችሁ አለ። ከምኔ ስላልሆናችሁ? ከምኔ ቃሌን ማትቀበሉት ከበጎቼ ስላልሆናችሁ ነው። አትሰሙም። ብዙ ጊዜ ደጋግሜ ነግሬያችኋለሁ። እኔን እንኳን ባታምኑኝ ለምን ስራዬን አታዩም? ይሄ የምሰራው ስራ አምላካዊ ስራ አይደለም ወይ ነው? የአባቴ ስራ አይደለም ወይ? እኔና አብ አንድ እንደሆንን የኔን የአምላካዊ ስራዬን ለምን አታዩም? እግዚአብሔር አባቴ ነው ስል ለምን የአባቴን ስራ ሰርቼ ባላሳይ ኖሮ እሺ አትመኑኝ። ግን የአባቴን ስራ እየሰራው እንዴት በእኔ አምላክነት ትጠራጠራላችሁ? እኔና አባቴ እኮ አንድ ነን ሲሉ ድንጋይ አላነሱም? እንደዛ ብሎ ሲነግራቸው ዮሐንስ ወንጌል 10:31 ላይ መጨረሻ ላይ ድንጋይ አነሱ። አንድ ነን እኮ እሱም አባቴም አምላክ ነው፣ እኔም አምላክ ነኝ። አንድ አምላክ ነን። እኔ ልዩ አምላክ አይደለሁም፣ አባቴ ነው። እኔ የአባቴ ልጅ ነኝ፣ የአብ ልጅ ነኝ። ራሱን የቻለ አምላክ፣ እኔም ራሴን የቻልኩ አምላክ ሳይሆን የአባቴ ልጅ ነኝ። የአባቴ የባህሪ ልጅ የሆንኩ አምላክ ነኝ። የአምላክ ልጅ አምላክ ነኝ። ሶስት አምላክ ሁለት አምላክ ሳይሆን አንድ አምላክ፣ ሌላ ልዩ አምላክነት ሳይሆን አንድ አምላክ። እንደዛ እያለ ያስረዳቸው ነበረ። ድንጋይ አነሱ። ለምን ትወግሩኛላችሁ አላቸው። ራስን ምን ስለማድረግ ነው? ምን ስለማድረግ አሉት? እግዚአብሔር ልጅ ነኝ ስላለ ራስን አምላክ ስለማድረግ ይሉታል። እዛው ዮሐንስ ወንጌል ምዕራፍ 10 ላይ ተመልከቱት።
እኛ የምንወግርክ ስለ መልካም ስራክ አይደለም፣ ስለ ታምራትክ አይደለም አሉት። እሺ ስለምን? ሰው ስትሆን ራስን ምን ስለማድረግ? አምላክ ስለማድረግ ነው። እንዴ ታዲያ እየሰራው አይደል እንዴ አላቸው። እንኳን እኔ የአምላክን ስራ የምሰራ ይቅርና እነ ሙሴ እንኳን አማልክት አልተባሉም ወይ አላቸው። የእግዚአብሔር ቃል ስለመጣላቸው አማልክት አልተባሉም ወይ? እነሱ አማልክትን የሚል ማዕረግ ስም ከተሰጣቸው እንዴት ነው እኔ የአባቴን ስራ የአምላክነትን ስራ እየሰራው የኔ ራሴን አምላክ ማድረግ ይደንቃቸዋል እንዴ ሲላቸው፣ አሁንም መልሶ ድንጋይ አነሱበት። ለምን? መጀመሪያ ምን ብሏቸው ነበር? እናንተ ከምን አይደላችሁ? ከበጎች አይደላችሁ። ከበጎቹ ያልሆነ ሰው እየተነገረው አያምንም፣ አይቀበልም። በፊቱ ብዙ ታምር እየተደረገ አይቀበልም፣ ይክዳል። የፈለገ ብንጸልይለት ብንሰግድ በጸሎት ብናስብ አይመለስም፣ በጭራሽ አይመለስም። እና አንድ የምንረዳው ነገር ይሄ ነው። እና ታዲያ እንደ አንድ ኦርቶዶክሳዊ ወጣት እንደ አንድ መንፈሳዊ ሰው ምንድን ነው ታዲያ የምናደርገው? የምንችለው እናደርጋለን። መጀመሪያ ሰምታችሁኛል አይደል? እናደርጋለን፣ የምንችለውን እናደርጋለን። አቅማችን የሚፈቅደውን ያንን ሰው ለመመለስ። ቃሪው ለማን ነው የምንተወው? ለማን ነው የምንተወው? ለእግዚአብሔር። ለእግዚአብሔር እንተውና የራሳችን ህይወት ላይ እናተኩራለን። የራሳችን ህይወት ላይ እናተኩራለን ማለት ነው። እና አንድ የምናደርገው ነገር ይሄ ነው። ስለዚህ ወንድሞች፣ ትዳር ያላችሁ ለእህቴ ብቻ ሳይሆን የምናገረው ትዳር ላለው ሰው ሁሉ ነው የምናገረው። ትለምኘዋለሽ፣ ና እንቁረብ። ትለምናታለህ፣ ነይ እንቁረብ፣ ና ወደ ፈጣሪያችን እንቅረብ። ግን እንዲህ ያላችሁ ከመወትወት በፊት መጀመሪያ ምን ማድረግ? አምላክን በምን መጠየቅ? በሱባኤ አስቀድሞ የልቦናውን በር እንዲከፍት ማለት ነው። መድኃኒዓለም የልቦናው በር ተዘግቷል። አሁን ዝም ብለን ሱባኤ ሳንገባ ፈጣሪያችንን እርዳን ብለን ሳንማፀን ሄደን ዝም ብለን ና እንቁረብ፣ ና እንዲህ ብለን አይሰማንም። ለምን? ተይዟል ልቡ። ዘግተውታል። አጋንንት አይሰማንም። ሴት ከሆነች አትሰማም፣ ወንድ ከሆነ አይሰማም። እና ምን እናድርግ? አስቀድመን ሱባኤ ነው የምንገባው፣ ልቡን እንዲከፍት ወደ ንስሐ ህይወት እንዲመልሰው ማለት ነው። ከዛ በኋላ ከሱባኤ መልስ ሰልፍ ነው የምናደርገው። በቃ ውጊያ እንጀምራለን። በጎን እንጸልይለታለን፣ በጎን የምናደርጋለን፣ እንመክረዋለን። ለረጅም ጊዜ እየታገስን ማለት ነው። ጊዜ ወስደን እየጠየቅንለት በጎን ደግሞ በጣም ፍጹም ትዕግስተኛ ግን መሆን ይጠበቃል። እዚህ ጋር ይሳደባል፣ ይራገማል፣ ይጮሃል፣ ሊደበድበን ሁሉ ይችላል። ብዙ ነገር ሊያደርግ ይችላል። ይሄ የመናፍስቱ ውጊያ ነው። ልክ እንደ ባስልዮስ ዘቂሳርያ ፊልም ነው ታሪክ አልነገርኳችሁም? ባለፈው ደብዳቤ የጻፈው ሰውዬ በር ዘግተውበት በል ጸልይ አትፍራ ብሎ ባስልዮስ ዘቂሳርያ እየጸለየ አጋንንቱ መጀመሪያ አካባቢ ምን ነበር ያደረጉት? እስቲ ንገሩኝ። ምን ነበር ያደረጉት? ባለፈው እኮ ነገራችኋለሁ። መቼም የረሳ ሰው አለ አልልም። በአካል እየታዩ አልጮሁበትም። ደብዳቤውን እያሳዩት ፈርመልን እያሉ ልክ እንደዛ ማለት ነው። ከዛ ቀስ እያለ ምን ሆነ? አልተሰወሩ። ቀስ እያለ ከዛ መጨረሻ አልጠፉ። ልክ እንደዛ ማለት መጨረሻ ላይ ባስልዮስ ሰይጣኑ አንገቱ ላይ ቆሞ ሲረግጠው አሳየ። ማን ነው? ባስልዮስ ዘቂሳርያ ሰይጣኑን ረግጦት ሲያሸንፈው ተመለከተ፣ ሲደበድበው ማለት ነው። ልክ እንደዛ ማለት ነው። ትዕግስት ያስፈልጋል። እሱ ላይ ያሉት መናፍስት እኛ ላይ ሊጮህብን ይችላሉ፣ ግን መናፍስቶቹ ናቸው እኛ ላይ የሚጮህብን። ለምን? ያቃጥላቸዋላ። የምናደርገው ጸሎት፣ የምናደርገው ስግደት፣ የምንማጸነው ተማጽኖ አምላክን እና እሱን የምንመክረው ምክር ራሱ ያበሳጫቸዋል። ሰውየውን የትዳር አጋራችን እየጠላ ሊመጣ ይችላል። ሴት ከሆነች ትጠላዋለች፣
ወንድ ከሆነ ይጠላታል ለዓይን ራሱ። ምክንያቱም መናፍስቶቹ ናቸዋ። ግልጽ እኮ ነው። ለምን ግን አባህ ለትዳር ታስተምራለህ? ማን ያስተምራለህ? አፈር ብላ። እግዚአብሔር ይገስጽ። የድሮ ፍቅሩ ሁሉ ራሱ ይቀንስብናል፣ ይቀንስብናል። ፈታሽ አለው ሁሉ ይልሻል። ፈታ አለው ወይ ትላለች፣ ፍታኝ ትላለች ማለት እንደዚህ ማለት። እኛ ግን በጣም ታጋሽ አጅሬ ነው አንድ የሚለው። እኛ ታጋሽ መሆን አለብን። በጣም ትዕግስተኛ አድርገን ምን አረኩሽ እያለን በትዕግስት በጣም የዋህ ቅን ነው መሆን ያለብን። በዚህ መሀል ላይ ታዲያ ጥሎን ለአንዴና ለመጨረሻ ላይመለስ ከሄደ በቃ ፈጣሪ ገላገለን። ግልጽ ነው፣ ገላገለን። ምክንያቱም ይሄ ሰው ከኛ ጋር አብሮ የሚቀጥል አልነበረም ማለት ነው። ውልቅ ሲል እኛ ራሳችንን እንቀድሳለን። በቅዱስ ቁርባን መሄድ ያለበት ሰው ነበረ ማለት ነው ድሮም። ግን አንዳንዱ እዚህ ጋር እንደዚህ አይነት ነገር ሲፈጠር የጸሎቱ ምላሽ እንደቀረበት ነው አይደል የሚያስበው። የጸሎቱ ምላሽ እንደሆነ አያስብም። ያ ሰው ሲሄድ ገፍቶ ከሄደ እኮ መልካም ነው፣ ጥሩ እንኳንም ሄደ። ግን አንዳንዶች አይረዱትም ይሄ የጸሎታቸው ምላሽ እንደሆነ። የጸሎታቸው ምላሽ አይደለም የሚመስላቸው። ሲሄድ ወይኔ ፈጣሪን መልስልኝ ወደ ሃይማኖት ስለው ጭራሽ እኮ ልጁ ራቀኝ እና ለውጥ የለም ይላል። ለውጥ የለም ምንም ለውጥ። ግን የሚገርም ለውጥ ነው ያገኘው። አንድ እሾክ ተነቀለለት እኮ ነው አይደል? ተሳሳትኩኝ? ከተሳሳትኩ አርሙ። እንደዛ አይደለም እህት ወንድሞች? አንድ እሾክ ተነቀለለት፣ መንፈሳዊ ህይወቱን የሚያቀጭጭ ሄደ ማለት ነው። ከሄደ መልካም። ግን በጣም ይፋፋማል። ጥላቻው፣ ስድቡ፣ ምናምን ጭቅጭቁ፣ ንትርኩ ይፋፋማል። የዚህን ሰዓት ዮርዳኖስ አሁን እዚህ ጋር ነው አየሽ፣ ግራ ይገባሽ። ለውጥ የለም እዚህ ጋር ግራ ይገባሻል። እውነት ነው፣ ግራ የምትጋቢበት ፓርት ላይ ነው ያለሽው። እና አንዱ ይሄ ነው። በጣም ግን ይሄ ነገር እንዲመጣ አስቀድሞ እንትኑን ማወቅ ነበረብሽ። እውቀቱ ሊኖርሽ ይገባ ነበር። ይመጣላ። ለዛ ነው እየነገርኳችሁ ነው ወንድሞች፣ ለሁላችሁ ነው። ለዮርዳኖስ ስቴ ብቻ አይደለም ማውራው እያንዳንዱ ጋር ለሁላችሁም ጭምር ነው። በትዳር ውስጥ ላላችሁም ላልገባችሁም ጭምር። እና ይሄ ነገር ግን እንደሚመጣ አስቀድመሽ ማወቅ ነበረብሽ። አትጋቢም ነበረ ግራ አሁን እንደዚህ አይነት ነገር ሲፈጠር ማለት ነው። እና ዋጋ ያስከፍላል። አዎ በጣም ነው ዋጋ የሚያስከፍለው። ያ ሰው ሊርቀን ይችላል፣ በዛው ሊቀርብም ይችላል። እና ይሄ ራሱ እንደዚህ ጸባዩ መለዋወጡ መባሱ ራሱ የጸሎት ለውጥ ነው፣ የጸሎት ምላሽም ጭምር ነው። አንዱ ይሄ ነው። እና ታግሰን ያ ሰው ጭራሽ ማይለወጥ ከሆነስ መጨረሻ ላይማ የራሳችን ህይወት ነው የምንቀጥለው። ለኔስ ወደ ማን መቅረብ ይሻለኛል እያልን ለኔስ ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬም እግዚአብሔር ነው። እዚህ ጋር አንድ የእግዚአብሔር ቃል ይፈጸማል። ምን የሚለው ካላችሁኝ፣ ቀኝ ዓይን ብታሰናክልህ ጨርሱት። ቀኝ ዓይን ብታሰናክልህ አውልቀህ ጣላት። ሁለት ዓይን ኖሮክ ገሃነም ከምትገባ ስንት ዓይን ኖሮክ? አንድ ዓይን ኖሮክ መንግስተ ሰማይ ብትገባሽ። ዓይን የተባለው ምንድነው ከተባለ ሚስት ወይም ባል፣ የትዳር አጋር። ባጭሩ ዓይን የተባለው የትዳር አጋር መሰናክል ከሆነ አውልቀህ ጣላት። ምክንያቱም ከአምላክ አትበልጥብህም፣ ከሃይማኖት አትበልጥብህም። አውልቀህ ጣላት። አውልቀሽ ጣዩ ነው መጨረሻ ላይ የመጨረሻ ውሳኔ ነው። ታዲያ አይተን በቃ ማይመለስ ከሆነ ለምን ጊዜያችን እናባክናለን? ለምን ወደ መድኃኒዓለም ለምን ወደ መድኃኒዓለም አቤት እስከ መቼ የሚለው ነገር አንደኛ ለውጥ እኮ ሲመጣ ይታያል አይደል? ለውጥ ሲመጣ አንደኛ ለውጥ ስላችሁ
ቅድም ሁለት ነገሮችን እኮ አሳይቻችኋለሁ፣ ነግራችኋለሁ። አንደኛው ምንድነው? ያ ሰው ምን ይላል? ከመባስም አልፎ ምን ይሆናል? ራሱ ገፍቶ ምን ይላል? ይሄዳል። ይሄዳል። እንኳን ሊመለስ ይቅርና ብሶበት ጭራሽ ከህይወታችን ውልቅ ብሎ ይወጣል። አንዱ ይሄ ነው። ስለዚህ ይሄ ግን የጸሎት ምላሽ ነው። በደንብ ልታስተውሉ የሚገባው ነገር ብዙ ሰው ግን የጸሎት ምላሽ አይመስለውም። አንድ ይሄ ነው። አንደኛው ለውጥ ይሄ ነው። ሁለተኛው ለውጥ ደግሞ ምንድነው? ሁለተኛው ምክንያት እስከ መቼ የሚለውን ነገር እየመለስኩልሽ ነው በመሀል የጠየቅሽው። ሁለተኛው ደግሞ ምንድነው ምክንያቱ? የምናየው ምልክት ያ ሰው ለመመለስ ጥረት እያደረግን ነው። ጥረት እያደረግን እያለ አንደኛ ያ ሰው እንኳን እኛ ልንመልሰው ይቅርና እጅግ በጣም እኛ ወደ መንፈሳዊ ህይወታችን ወደ መግደል ሁኔታ የሚያመጣ ከሆነ ወደ መግደል መንፈሳዊ ህይወታችን እኛ እሱ ለማምጣት እየታገልን ነው በምንችለው አቅማችን በሚፈቅድ፣ ግን በሱ ምክንያት የኛ ህይወት በጣም እየሆነ ከሆነ እየወረደ ከሆነ ባጭሩ ተስፋ ወደ መቁረጥ ውስጥ ሁኔታ ውስጥ ስንገባ እንደዚህ አይነት ነገር ውስጥ ምንገባ ከሆነ አንዱ ይሄ ነው። ስለዚህ ያኔ ውሳኔያችን እንወስናለን ማለት ነው። ተመለሰልሽ እህቴ? አዎ አንዱ ይሄ ነው። አንድ ጊዜ ትደክማለህ። በቃ የእሱ መንፈስ ነው እንጃ። አንድ ጊዜ በጣም መንፈሳዊ ህይወት ይደክማል። አዎ ይደክማል። በጣም ነው የሚደክመው። ግን እኛ በጣም እዚህ ጋር ጠንካሮች ልንሆን ይገባል። በጣም እጅግ ጠንካራ ልንሆን ይገባል። እንዴት ነው ጠንካራ የምንሆነው? በጸሎት ቅድም ያልኳችሁ መንፈሳዊ መንገዶችን ተጠቀሙ። አንዱ ይሄ ነው። ግን እንዲህም እያደረግን የምንችለውን ሁሉም እያደረግን ግን ምንም ተስፋ የሌለው ሁኔታ ውስጥ እየገባን ከሆነ ግን የራሳችን ውሳኔ መጨረሻ ላይ እንወስናለን። በቃ ማጠቃለያ እንሰጠዋለን መጨረሻ ላይ ማለት ነው። እንወስንና ለእኔስ ወደ ማን መቅረብ ይሻለኛል እያለን እንለያያለን። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። መታመኛም እግዚአብሔር ነው። የረድኤቴ አምላክ ተስፋዬም እግዚአብሔር ነው። የህይወቴ አምላክ ና ወደ እኔ አንተ ትሻለኛለህ፣ ከአንተ ከመንፈስ ወዴት እሄዳለሁ እያለን ወደ እሱ እንቀርባለን። ከፊት ወዴት ይሸሻለሁ? ጌታዬ ተስፋዬ እኮ አንተ ነህ። በዚች ምድር ብቆይ ለተወሰነ ጊዜ ነው። ዳዊት እንዳለው የዘመኖቻችን እድሜ 70 ዓመት ቢበረታ 80 ነው፣ ቢበዛ ግን ድካም ነው። ከኛ ቶሎ ያልፋል፣ እኛም እንገሰጻለን ማለት እንሞታለን ነው። በዚህ አጭር እድሜ ንስሐ ልግባና ወደ ፈጣሪ ልቅረብ ብለን እንወስናለን መጨረሻ ላይ በቃ። ከዛ ሰላም የሆነ ህይወት ይኖረናል ማለት ነው። አንዱ ይሄ ነው። ግን ገና ለገና ግን ሲፋፋም ይሄን ስላችሁ ደግሞ ገና ለገና ሲፋፋም አይታችሁ ደንግጣችሁ በቃ ማይመለስ ነው እንድትሉ አይደለም። አይ በቃ ማይመለስ ነው ብላችሁ ወደ ውሳኔ አትግቡ በአንዴ። እንደዛ አይደለም። እሱ ሲነካካም እንደዚህ አይነት ባህሪ ያሳያል። መናፍስቶች ላዩ ላይ ያሉት ይነካካሉ እኮ። ሲነካኩ በጣም ያፋፍሙብናል ውጊያውን። ታዲያ መደናገጥ አይደለም፣ ለመታገስ መቋቋም አለብን። መታገስ ቢያንስ እንደው ግን እኔ እንደዚህ የተገደበ ጊዜ የለውም። ግን እኔ ምን ያክል ቢያንስ ልታገስ? የጊዜ ገደብ ገድብልን። እንደው አንድ ሰው ታገሰ ቢባል ምን ያክል ቢታገስ ነው ሚለውን እንኳን እንደው በጊዜ ብታረገው ካላችሁኝ እንደኔ ነው። ግን እሺ እንደኔ ነው። እናንተ የቻላችሁትን ያክል መታገስ ትችላላችሁ። የቻላችሁትን ያክል ቢያንስ 6 ወር አነሰ በዛ የራሴ ነው። ግን እሺ ወልደ አማኑኤል አቤት። እኔና ባሌ ስንት ዓመት ሆነ መንፈሳዊ ሲጀምር 3 ዓመት ሆነኝ። አሁን 4 ዓመት ሆነ። 4 ዓመት ሙሉ እንደዚህ ነው ያለነው። 1 ወር እንፋቀራለን፣ በቃ ከዛ በኋላ ጸብ ነው። አንቺ ታዲያ እንትን አድርጌዋ መንፈሳዊ ህይወትሽን የለም ጥያቄሽን በሱባኤ እንደዚህ ማርፈድም የለብሽም እህቴ። ምክንያቱም በመካከል ማን አለ? ምን አለ በመካከል? ሞት የለም።
ሞት እኮ አለ። ድንገት ነጥቆን ይወስደናል እኮ። ስለዚህ በዚህ መሀል ጊዜያችን ስናባክን ደግሞ ድንገት ሞት ቢመጣስ? እንወሰዳለን፣ እንነጠቃለን እኮ። ስለዚህ ያ ሰው በዛ ሰው ምክንያት ሳንቆርብ ልንኖር ነው ማለት ነው። ኖረን ልንወሰድ ነው ማለት ነው። ይሄ በጣም አስቸጋሪ ነው። በጣም አስቸጋሪ ነው። እንደዚህም ሲበዛ ጥሩ አይደለም ነው። አንድም ታዲያ ጊዜ ላለመፍጨት ከፈለግን ደግሞ ጥያቄያችንን በጣም ማጧጣፍ። እንዴ ለምን ጊዜን አባክናለሁ? እና ምን እናድርግ? ሱባኤ ልግባ፣ ደጋግሜ ልጠይቀው፣ ፈጣሪን ላንኳኳ በሩን፣ የአምላኬን ደጅ ልምታ። ልጁ የሚለወጥ ከሆነ ከአጥብቄ ሱባኤ እገባለሁ፣ እጠይቀዋለሁ አምላኬን። ጌታ ሆይ መልስልኝ፣ የምትመለስ ከሆነ ንገረኝ፣ አሳውቀኝ። ትዕግስቴ ከንቱ እንዳይሆን ፈራለሁ። በመሃል ደግሞ የአንተን ስጋና ደም ሳልቀበል እሱን እየጠበቅኩ አንተ እንዳትወስደኝ፣ ጥሪው እንዳይመጣ ደግሞ ሰጋለሁ። ጌታዬ ጊዜ ማጥፋት አልፈልግም። አምላኬ እባክህ ንገረኝ፣ አሳውቀኝ ብለን ሙጥኝ ማለት በአምላክ ላይ ይመልስልናል። የእውነት ለምኑ ይከፈትላችሁማል ብሏል እኮ። አታርፍዱ እህት ወንድሞች። ይህን ያክልማ እንዴ ምን ነው? ጊዜ እኮ እያንዳንዷ ጊዜ እኮ የተሰጠችን ለንስሐ ነው አይደለም እንዴ? ተሳሳትኩኝ ነው አይደለም? የንስሐ ጊዜ እኮ ነው። የንስሐ ጊዜ ነው የተሰጠችን እና እንደውም እኔ 6 ወር ጉስላችሁ እኮ በጣም በስቷል ብዬ ነው እንደውም ለራሴ በጣም በስቷል። 6 ወር ማለት ግማሽ ዓመት አይደል? የአንድ ዓመት ግማሽ። በ3 ዓመት የተቀየረ ሰው አለ። አሁን በዝሙት ውስጥ በዓለማዊ ሁሉም ያለ ህይወት ውስጥ ኖሮ በ3 ዓመት ውስጥ ያግኝቶ እኔ በህይወት አይቻል። ምን መሰለሽ እንደዚህ አይነት ነገር ታሪያም የሆነው አንደኛ የልጅቷ ጠበቅ አድርጓ ለመያዝ ማለት በአጭር ጊዜ እንዲመለስላት ምን ማድረግ አለባት? ጥያቄዋን በደንብ ማከታተል፣ ሱባኤ ገብታ አጥብቃ መማፀን። ያን ያክል 3 ዓመትም ላይፈጅ ይችላል። ተረዳሽኝ አይደል? የጸሎቷ ምላሽ ነው የሚወስነው እሱ። ወይም ደግሞ በመሃል እየጸለየች ስራዋን እየሰራች እየታገሰች ከሆነ ሊመለስ ይችላል። ያንን ዓመት 5 ዓመትን ፈጅቶ ሊመለስ ይችላል። ያ ሰው ምን 5 ዓመት ብቻ 10 ዓመትን ፈጅቶ ሊመለስ ይችላል። ግን በዚህ ጉዳይ ላይ ርዕስ ጠይቃ የሄደችበት ርቀት ይወስነዋል ነው። ተረዳሽኝ? በመጀመሪያ ግን የራሷን መሆኑን ካወቀች በኋላ በመጀመሪያ የራሷን መሆኑን ያወቀችው ከዛን ጀምሮ ወደ ጸሎት ገባች። እግዚአብሔር ደግሞ በስተመጨረሻው የራሷ አደረገላት። መልካም ሰው ሆነ ማለት ነው። መልካም። እሱም አንድ ነገር ነው። ግን የመመለሻው ጊዜ ግን እጅግ በጣም ዘግይቷል። አሁንም ቢሆን ዘግይቷል። ያም ቢሆን ምን ማድረግ አለባት? እሷ አሁን ለምሳሌ አወቀች አይደለ? የሱ እንደሆነች አወቀች። ይሄን ያክል ጊዜ ግን ጊዜ ከመግደል ይልቅ ምን ማድረግ የሚመለስበት ጊዜ የልጁ የሚመለስበት ጊዜ እንዲፋጠንላት ምን ማድረግ? ተጋድሏን እጅግ ማብዛት ማጠናከር። ያኔ ያጥራል። የሚመለስበት ጊዜ እያጠረ ይመጣና ምናልባትም 3 ዓመት የፈጀባት በ1 ዓመት ውስጥ በጣም እጅግ ጎበዝ ከሆነች ደግሞ 6 ወር ውስጥም ሊመልስላት ይችላል ፈጣሪ። ግልጽ ነው አይደል? አሁንስ እውነት ነው። አንዱ ይሄ ነው። ስለዚህ እኛ ግን እንደ ሁኔታው ምን ዘገይ ከሆነ አጠያየቃችን ጠበቅ አድርገን ማንጠይቅ ከሆነ እንደዛ ከሆነ እሱ 5 ዓመትም ይፈጃል። የጊዜ ጉዳይ ነው። ታዲያ ያ ሁሉ ጊዜ ፈጅቶ የአንድ ቀን ይመለሳል። የታወቀ ነው። ግን ምን ማድረግ አለብን? መተኛት ግን የለብንም። ይሄን ያክል ጊዜ እኛ ለምን እንተኛለን? ይሄን ያክል ጊዜ ቀልድ ነው እንዴ? 3 ዓመት ከቅዱስ ቁርባን ርቆ 3 ዓመት ሙሉ መኖር ቀልድ ነው? መልሱልኝ እስቲ። እጅግ በጣም ረጅም ጊዜ አይደለም ነው? አይደለም? ንገሩኛ። እያወራን ብንወያይ አሪፍ ነው። እናንተም እንትን ያላችሁ እና ምን ማድረግ አለብን? እንደዚህ ከመተኛት ይልቅ፣ ምክንያቱም በመካከል ምን እንደሚፈጠር አናውቅም። መጽሐፍ እንዲህ ይላል፣ ቀን የሚያመጣውን
ምን እንደሚሆን አታውቅምና ነገ በሚሆነው አትመካ ይላል ጌታ ኢየሱስ ክርስቶስም በማቴዎስ ወንጌል ላይ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልቶም ነበር። ስለዚህ እናንተ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣል ይላል። በማታስቡበት ሰዓት ልትወሰዱ ትችላላችሁ እና ተዘጋጅታችሁ ጠብቁ። ዛሬ ነገ ሳትሉ የመዳን ጊዜ አሁን ነው አይልም ቅዱስ ጳውሎስ? እነሆ የተወደደ ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። ዛሬ ነው የተባልከው እኮ የዛሬ 3 ዓመት 4 ዓመት አይደለም፣ ዛሬ ነው የተባልከው። እንኳን ያን ሁሉ ዓመት ከስጋው ደሙ ርቆ መኖር ይቀርና በጣም ይጨንቃል አንድ ሳምንት ራሱ እንኳን። እና ምን ለማለት ፈልጌ ነው፣ የመዳን ጊዜያችን ማርዘም የለብንም። አስቀድመን ቶሎ ብለን ምን ማድረግ፣ አምላክን በዚህ ጉዳይ ላይ ማሳሰብ፣ ጊዜ ሳንሰጥ ማለት ነው። ይሄን ይመስላል። እና ምን ያስፈልጋል? ትዕግስት። በዚህ መሃል ላይ ብዙ ነገሮችን ልናይ እንችላለን። ሱባኤ ገብተን ከጠየቅን በኋላ አምላክን እባክህ ልቡን መልስልኝ ካለን በኋላ በነገራችን ላይ ሱባኤ የኔ ነው የኔ አይደለም ብለን ልንጠይቅ እንችላለን። ሱባኤ ሊመለስኝ ያንተ ነው ያንቺ ነው ሊባል ይችላል። እሺ ከዛስ? እና እስከሚመለስ እንጠብቅ አይደለም። ልቡን እስኪ እንዲመልስልን አሁንም ደጋግሞ ሱባኤ መጠየቅ። የኔ ከሆነ ዘንዳ መልስልኝ እያልን ግልጽ ነው አይደል? የኔ ከሆነ ዘንድ መልስልኝ። እኔ ስጋ ደምን መቀበል እፈልጋለሁ። እኔ አብሬ ከሱ ጋር ስጋው ደሙን መቀበል እፈልጋለሁ፣ መልስልኝ። ለአንተ የሚሳን ነገር የለም አምላኬ፣ ልቡን መልሰው። አንተ የመዳን ቀን አሁን ነው ብለሃል በወንጌል። ስለዚህ እሱንም መልስልኝ፣ ልቡን መልስ እያልን አጥብቆ መጠየቅ ያስፈልጋል። ይሄ ትጋታችን ይወስናል። ትጋት ያስፈለገው ለምንድን ነው ከተባለ መናፍስቱ እሱን የተቆጣጠሩበት መጠን ነው። አይለቅም እኮ ቶሎ ብሎ መንፈስ። የሚለቅ መስሏችሁ ነው? ቀስ እያለ ነው የሚለቀው እኮ ልቡን። መንፈስ እሱ ላይ ቤት ሊሰራ ጊዜ አልፈጀበትም። በአንዴ ነው እንደ ልቡን የተቆጣጠረው? ንገሩኝ እስኪ። እሱ ላይ ነገሰው በአንዴ ነው? ቀስ እያለ ነው። ቀስ እያለ ነው እኮ ልቡ ላይ ነገሰው። ኃጢአት እያሰራ በሚያሰራው ኃጢአት ግብሩን እያገኘ እንደገና ልቡ ላይ የተወሰነ ይነክሳል። እንደዛ እኮ ነው መንፈስ። የሆነ ኃጢአት ያሰራዋል፣ አሁንም ልቡ ላይ ያችን ኃጢአት ተጠቅሞ ይነክስበታል። አሁንም የሆነ ኃጢአት ያሰራዋል፣ ወይ የዝሙት ወይ የሆነ ነገር ሰው ያስገድለዋል፣ እንደገና ይነክስበታል። ልቡ ላይ ይከማቻል በቃ። ከዛ በኋላ በኃይለኛው እየነገሰበት ይሄ በአንድ ልቃቅ ወትሉት ይለካ ይለካ አይለቅም። በዛው ልክ ደግሞ የኛ ተጋድሎ ያስፈልገዋል ልላችሁ ፈልጌ ነው። የሱ መንፈሱ ከልቡ ላይ ለመነሳት የኛ ተጋድሎ ያስፈልጋል። ጥረት ስንሰግድ ስሙን እየጻፍን ስንሰግድ እየተነሱ ከልቡ ላይ በጣም ነክሷል። እየለቀቀ ይመጣል። ከዛ ልጁ መናፍስቶቹ እየለቀቁ እንደሆነ የምናውቀው የልጁ ለውጥ ነው። የልጁ ለውጥ ይታያል። እየተስተካከለ ቀስ እያለ እየተስተካከለ ይመጣል። ድሮ ስለ ንስሐ እንዲወራበት ማይፈልገው ልጅ አሁን ትንሽ እያቅማማ ማዳመጥ ይጀምራል። ምን እዚህ ንስሐ ምናምን፣ ድሮ አታንሽብኝ ዋ ይላል። አሁን ደግሞ ምን እዚህ እያለ እየተነጫነጨ ይመልሳል ማለት ነው። ከዛ ቀስ እያለ ልቡ እየተሰበረ እንደዛ ነው በቃ። ዋጋ ካልከፈሉ ዋጋ አይገኝም። እና ሰው መመለስ ቀላል አይምሰላችሁት ወንድሞች። እንዴ እነ ቅዱስ ጳውሎስ ስንት መከራ አይተዋል እንዴ! ዓለምን እንደዚህ በወንጌል ክርስቶስን በማስታወቅ ዓለምን ያጠለቀለቁት እንዲሁ ዝም ብሎ መሰላችሁ እንዴ? ስንት ፍዳቸውን አይተው እኮ ነው ዋጋ ከፍለው፣ ስንት ዋጋ ከፍለው ደምተው ቆስለው በቁም ተገፈው ቆዳቸው ስንት ዋጋ ከፍለዋል። ሰው መመለስ ቀላል አይደለም እኮ፣ ቀላል አይደለም። እና አንዱ መረዳት ያለብን ነገር ይሄ ነው። እና ዮርዳኖስ ታገሺ፣
እውነት እሱን ማጣት ማትፈልጊ ከሆነ አንደኛ ጥያቄሽን አጠናክሪ፣ በአምላክ ፊት በጣም አጠናክሪ። ያጠናክርሽ ነው መሄድ ያለብሽ። ሁለተኛ እንደዚህ ኃይለኛ ሆነሽ እሱን መመለስ አትችይም። በጣም ታጋሽ መሆን ግድ ይላል መታገስ። ከዛ በኋላ ቀስ እያለ ይመለሳል ማለት ነው። አንዱ ይሄ ነው። ግን ላላገባችሁ ተማሩ ከዚህ። ይሄ ይገጥማችኋል። በጭፍን ብቻ ወደድኳት ብላችሁ የምትገቡ ይሄ ነው የሚገጥማችሁ። ቢያንስ ለቅዱስ ቁርባን የቀረበ መሆን አለበት። በቃ ቢያንስ በቃ ለቅዱስ ቁርባን መቅረብ አለበት። ማይቆርብ ወንድ በሩቁ፣ ማትቆርብ ሴት በሩቁ፣ ማይጸልይ በሩቁ መሸሽ ነው የሚያስፈልገው። አያስፈልግም። ካልሆነ ግን ታገቢያለሽ። እሱን ለመመለስ ደግሞ እንዲህ አይነት ዋጋ ይጠብቅሻል። እሱም ዋጋ መክፈል ይጠብቅብሽ። ይሄንን አስቡበት። ለዛ ነው ትዳር መርጠን ማግባት ያለብን። መርጠን አይተን ምን መርጠው ደግሞ በመንፈሳዊ እይታ መነጽር ነው መሆን ያለበት ነው። እና ይሄን ይመስላል። ለብዙዎቻችሁ ብዙ ምላሽ እንዳገኛችሁ ተስፋ አደርጋለሁ ከእስካሁኑ ንግግሬ። ሌላ ጥያቄ ካለ ይግባ። እህተ ሚካኤል ነኝ። ጠይቄ አላቅም። እሺ እህተ ሚካኤል ይግቡ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እሺ እኔ ጥያቄ ነበረኝ። አሁን እንኳን እየተንቀጠቀጥኩ ነው የቆየሁት እና ብዙ ጊዜ አልተሳካልኝም። እግዚአብሔር ፈቃዱ ሆኖ ዛሬ ከተሳካልኝ መቼም ሰማይ ምድርን የፈጠረ እግዚአብሔር ክብር ምስጋና ይግባው። ከዛ ሌላ የሚባል ነገር ስለሌለ ማለት ነው። አንደበቴን እንድከፍት ረዳኝ ፈጣሪ ማለት ነው እና ክብሩ ይስፋ። አሁን እኔ እንግዲህ እዚህ ሀገር ስመጣ በስደት ሀገር ነው ያለሁት እና እዚህ ሀገር ከመጣው ጀምሮ ነው እየታመምኩ ያለሁት። 11ኛ ዓመቴን ይዣለሁ ማለት ነው፣ በስቃይ ውስጥ ማለት ነው። እና ያመኛል። የሚያመኝም ጭንቀት ነው። ሰው የምበላው ምግብ አይስማማኝም። ሐኪም ቤት ስሄድ ጨጓራሽ ተልጧል ነው የሚሉኝ። የቦካ ነገር አትብሊ ነው የሚሉኝ። የሆነም ነገር ያልቦካም ብበላ ማስመለሱ አይቀርም። መድኃኒቱንም በወስደው አይስማማኝም። ያብጣል ሰውነቴ መድኃኒቱን ስወስድ። የመጨረሻ ምርመራ የጨረር ምርመራ አደረኩኝ 2 ጊዜ ሆዴ ውስጥ ማለት ነው። በጨረር በኢንዶስኮፕ ምርመራ አደረኩኝ። የጨጓራ አንደኛው ምርመራ ንፋስ ሞልቷል አሉኝ ሆዴ ውስጥ። ሁለተኛው ምርመራ ላይ ግን የአንጀት ቁስለት አሳይተሻል አሉኝ። ያን እየታገልኩ እያለሁ ገዳም የምሄድበት ጊዜ ነበርና ገዳም ሲሄድ ወለም ብሎኝ የዛሬ ዓመት አካባቢ ማለት ነውና ለሰመር ኢትዮጵያ ሄጄ ነበር። በዛ እግሬ ተሰብሮ እግሬ እስከሚቆረጥ ድረስ ደረሰ ማለት ነው፣ በሁለት ምታ ብቻ። ያንን ድኜ መጣሁ። አሁን ከመጣሁ ደግሞ አሁን 4ኛ ወሬን ይዣለሁ። እጄን ተሰብሬ እኔ እዛ ሆኜ ለጸበል እንደሄድኩኝ እህቴን ትልቋን እህቴን እጇን ተሰብራብኝ ነበረ። እሷንም ጸበል አስጠምቄ እኔም ተጠምቄ ከእግሬ መቆረጥ ድኜ መጣሁ ማለት ነው። አሁን ደግሞ ልክ እዚህ ስመጣ እኔም እጄን ተሰበርኩ፣ እህቴ ደግሞ ትልቅ ልጇ ታሞ ጸበል ነው ያሉት ማለት ነውና ብዙም እንዳልናገር ማአት ነገር ነው። ምኑን ተናግሬ ምኑን ጨርሰዋለሁ። እስኪ ከምን አንጻር ነው ወንድሜ? እግዚአብሔር አንተንም ጸጋውን ያብዛልህ። አሜን አሜን። የመጀመሪያው ሕክምና ላይ ምግብ ይመርጡልኛል ነው አይደል? አዎ። እንደዚህ አይነት ነገር የሚፈጠረው ብዙውን ጊዜ በምግብ የገባ መተት፣ አንደኛ በምግብ የገባ መተት ሲኖር፣ ሁለተኛም ደግሞ ዛር መናፍስቶችም ልክ እንደዚሁ። በተለይ አሁን እነ አዳልሞቲ እነ ጠቋር ያሉ መናፍስቶች ጨጓራ ላይ ይቀመጣሉ። ጨጓራ፣ ልብ፣ ሳምባ። በተለይ ቡና የሚጠጡ ሰዎች ለእንደዚህ አይነት ነገር የተጋለጡ ናቸው። መንፈሱ ጨጓራ ላይ ነው የሚቀመጠው። ግን በብዛት ጠቅለል አድርጌ ስነግራቸው ምግብ የምታማረት ከሆነ እኔ በርበሬ ያለው ይላል አንዳንዱ፣ እኔ እንደዚህ ወተት አይመቸም ይላል። እንደዚህ አይነት ነገር ካለ ምንም ጥያቄ የለውም፣ ጨጓራ ላይ ያለ መንፈስ አለ። ይሄ መንፈስ እንዴት ወደ ህይወታችን ሊገባ ይችላል ከተባለ በምንበላው ምግብ ነው። በምንበላው ምግብ ይገባል። መተት ከሆነም ልክ እንደዚሁ የተመተተ ምግብ ስንበላ ያተታ መንፈሱ ጨጓራና ሆድ ላይ ነው የሚቀመጠው። ጨጓራና ሆድ ላይ ይቀመጣል። ከዛ በኋላ ምግብ እንድንመርጥ ነው የሚያደርገን።
በሁለት መንገድ ሊፈታተን ይችላል። አንዳንዱ ጋር አብዝቶ በማስበላት ሆዳም ያደርጋል። የለየለት ሆዳም ምንድነው አንተ አጠግብም እንደ እስኪባል ድረስ ማለት ነው። በጣም ይበላል። እንደሚሳቀቁ ሰዎች አሉ። እኔ እኮ በላ ምንም አልጠግብ አልኩኝ እኮሳ ምን ይሻላል አንድ እንጀራ ሁለት እንጀራ አይበቃኝም እኮ የሚሉ ሰዎች አሉ። እንደዚህ ያደርጋቸዋል። በጣም ሆዳም ነው የሚያደርገው። አንዳንዱ ጋር በዚህ መንገድ ይፈትናቸዋል። በምግብ የገባ አጋንንት ሲኖር ማለት ነው። አሁን በልተው አሁን ይርባቸዋል። ብዙ ጊዜ እንደዚህ አይነት ስኳር በሽታ ነው የሚባለው፣ ግን ስም ይሁን እንጂ የበሽታው ስም ይሁን እንጂ እንደዚህ አይነት ነገር ግን ጠላት ይፈታተናል። ይሄን አትርሱ። ሆዳም ያደርጋል የለየለት። ሌላው ደግሞ ሲቀጥል ምን ያደርጋል? ምግብ ይዘጋል። አንዳንዱ ጋር ደግሞ እንዳይበላላቸው ይቆልፋል አንጀታቸው ማለት ነው። ምንም ምግብ እንዳይበሉ ያደርጋቸዋል፣ ይዘጋቸዋል። ከዛ በኋላ መንፈሱ የሚመርጠው ምግብ ብቻ ነው የሚበሉት እነኚህ ሰዎች። ለሱ የሚስማማውን ነገር በቃ ያስመርጣ። አሁን ለምሳሌ ወተት፣ አንዳንዱ ጋር ወተት ብቻ እንዲስማማ ያደርገዋል። ይሄም በጣም ኢምፓክት አለው አይደል? ምን አይነት ተጽዕኖ ይፈጥራል ከተባለ ለምሳሌ ወተት ብቻ የሚጠጣ ሰው ከሆነ ጾሙን እንዴት ሊጾመው ነው? አብይ ጾም ሲመጣ ምን ሊሆን ነው? ገና ጾም ሲመጣ ሮብ ዓርብ ሲገባ ምን ሊሆን ነው? የሰው ሊሞት ነው ሳይበላ። በጣም አስቸጋሪ ነው። አንዳንዱ ጋር ልክ እንዳልኳችሁ የምን ምግብ የጡላት ምግብ ብቻ እንዲመገብ እንዲስማማው፣ አንዳንዱ ጋር ደግሞ ሌላ ነገር። እንደዚህ አይነት ተጽዕኖ ይፈጥራል። እሱ የሚፈልገው ምግብ ብቻ እነኛ ሰዎች ይመገቡለታል። ይሄም ጨጓራ ላይ ተቀምጦ ሆድና ጨጓራን ተቆጣጥሮ እንደዚያ እያደረገ ይፈታተናል። ታዲያ እነኚህ ሰዎች አይመገቡም። ሰውነታቸው ምን እየሆነ ይመጣል? ምግብ እጥረት ሲኖር እየመነመነ እየከሱ ከሰውነት አቋም እየወጡ ይመጣሉ። ከሰውነት አቋም አይሰማችሁም? ድምጼ ይሰማል። ወደ ማርያም ማየት የተከፈተ መልካም። ከሰውነት አቋም ያ ሰው ወይም ያቺ ሴት እየወጣች ትመጣለች። ምክንያቱም ምግብ አስበላትማ፣ ዘግቷታል። የሚፈልገው ይሄ ነው። ሰውነቷ ማመንመን ነው። ሰውነቷ ማመንመን ሲፈልግ ምግብ ይዘጋታል፣ እንዳትበላ ያደርጋታል ማለት ነው። ምን ላይ ተቀምጦ? ጨጓራ ላይ፣ አንጀት ላይ። አንዱ ነው ምልክት ያሳያል ወይ ይሄ መንፈስ ጨጓራ ሆድ ላይ ሲቀመጥ? አዎ በጣም ነው ሆድ የሚያስጮው። ሆዳቸው የሚጮው አንዱ ይሄ ነው። በተለይ ሆድን እንደ ገደል ማሚቱን የሚያስጮው በሰው ፊት እስክናፍር ድረስ እንዴ ፈሳሽ እንዴ እስኪባል ድረስ አስባችሁታል? ፈሳሽ እንዴ ምንድን ነው እስኪባል እሱም በጣም ይሸማቀቃሉ። ወይኔ ሆዴ እኮ ነው ይላሉ። ፈሳ እንዳይባል እኮ ነው ወይም እንዳትባል ሆዴ ነው እኮ የሚጮህ አይገርምም ይላሉ። በጣም ተሳቀው ማለት ነው። ይሄ እንዲህ አይነት ምልክት ያሳያል። ሆድ ላይ ካለ፣ አንጀት ላይ፣ ጨጓራ ላይ ከሆነ ደግሞ ልክ እንደዚሁ የጨጓራ በሽታ ማለት ነው። የጨጓራ በሽታ ያመጣል። ጨጓራ ያቃጥላል። ደረት አካባቢ በጣም ነው የሚያቃጥለው። በጣም ከባድ ነው ብቻ ህመሙ። እንደዚህ አይነት በሽታ ያመጣል ማለት ነው። እና ወደ መፍትሄው እንግባ። ምንድነው መፍትሄው ታዲያ? እንደዚህ እያደረገ የሚያሰቃየን ከሆነ ጸበል፣ በዋናነት ጸበል። ግን ከምንም በላይ ቅዱስ ቁርባን፣ እሱም ይደርስ የለም። ቅዱስ ቁርባን ግን ስንቀበል በርዕስ ብንቀበል መልካም ነው። ይሄን በሽታ ከኔ ያርቅ፣ መናፍስቶችንም ከጨጓራ ላይ ከአንጀት ላይ አነሳልን ብለን ብንቀበል ይሄ እሱ ትልቁ መድኃኒት ነው። ቅዱስ ቁርባን የሚደርስ መድኃኒት የለም ሲጀመር። ቅዱስ ቁርባን ማይክ ዝጉ። ቅዱስ ቁርባን ለነፍስም ለስጋ መድኃኒት ነው። እሱ ይሄ የታወቀ ነው፣ ለስጋ ለነፍስም። ሌላ ሁለተኛው መፍትሄ ምንድነው? ጸበል ነው። ከቅዱስ ቁርባን ቀጥሎ የሚመጣው ጸበል ነው። ጸበል አብዝቶ መጠጣት፣ በደንብ መጠጣት ያስፈልጋል። ይህ ጨጓራ ላይና አንጀት ላይ ያለ መንፈስ እንዲነሳ አድርገዋል። ጸበል አብዝቶ መጠጣት ግን ስንጠጣውንም ጸበል አጠቃቀም ይወስነዋል። አንዳንዱ ዝም ብሎ ብቻ ነው
የሚጋተው ጸበሉ? ዝም ብሎ መጋት ምን ያደርጋል? ቢያንስ በጸበሉ ስራውን እንዲሰራ ለምን አትጠይቀውም? በጸሎት አይደለም እንዴ? ተሳሳትኩ? መጠየቅ አያስፈልግም? ያስፈልጋል አይደል? እኔ ብዙውን ጊዜ በጣም ስለሚገርመኝ ነው። ጸበል ቦታ ያሉ እህት ወንድሞች አሉ 3 ሊትር 5 ሊትር ያስቀምጣሉ ጸበል ፊት ለፊታቸው ላይ፣ ግን ዝም ብሎ ብቻ ነው የሚጠጡት ነው። በቃ እስኪያስታውካቸው እስኪያስመልሳቸው ድረስ ይጠጣሉ። ግን ጥሩ መጠጣታቸውን እየነቀፍኩ አይደለም፣ ይጠጡ፣ ብዙ ነገር ይወጣላቸዋልም። እንደዚህም ሲያደርጉ መልካም ነው። ግን ቢያንስ በጸበሉ እግዚአብሔር ስራውን እንዲሰራ የጸሎቱ ባለቤት በጸበሉ ላይ አድሮ ስራውን እንዲሰራላቸው በጸሎት መማፀን አያስፈልግም? ያስፈልጋል? አያስፈልግም? ያስፈልጋል። ቢያንስ መልኩን ደግሞ የቅዱሱን የሰማዕቷ የቅድስት አርሴማን መልክ ጸበል የምንጠጣ ከሆነ ቢያንስ እስቲ ድርሳኗንና መልኳን እንጸልይ። እናቴ አርሴማ፣ ቅድስት አርሴማ፣ አንቺ የክርስቶስ ሙሽራ እባክሽን በዚህ ጸበልሽ ስራሽን ስሪልኝ ብሎ አንድ ሰው ድርሳኗንና መልኳን ገድሏንና መልኳን ጸልዮ ቢጠጣ በእውነት በጣም ስራ ነው የምትሰራለት፣ ግሩም ነገር ነው የምታደርግለት። ቢያንስ እንዲህ ማድረግ ያስፈልጋል፣ ዝም ብሎ ከመጠጣት ይልቅ ማለት ነው። ይሄ ልናደርግ ይገባል። እንዲህ እያደረገ የምንጠጣ ከሆነ በእውነት ስራውን ይሰራልናል፣ እግዚአብሔር አምላክ ያወጣልናል፣ ከጨጓራችን ላይ ከአንጀታችን ውስጥ ያወጣዋል መንፈሱ። እናም ደግሞ መቁጠሪያ እሱ ወሳኝ ነገር ነው። መቁጠሪያ ተነስ ከጨጓራ ላይ ከሆዴ ላይ ውጣ እያለ መቀጥቀጥ እሱም የሚመከር ነው። ስግደቱም እንዳለ ይህን ይመስላል። እህቴ ተመለሰልሽ? ይሄኛው ይሄኛው ተመልሶልኛል፣ አመሰግናለሁ። ያው የጤናዬም ጉድለት ደግሞ እንዳለ ነው። እጄም ተሰብሯውን 4ኛ ወሬ ነው። ቤተሰቦቼም ደግሞ ምንም ታሞ እንትን የሚል ሰው የለም፣ መሞት ብቻ ነው በቃ። እና በዛም ስቃይ ውስጥ ነው ያለሁት እና በጣም ሞት ብቻ በቃ። ቤተሰብ ትንሽ እንትን ያሉ ሲባል መሞት በቃ በሞት ነው የሚያልቁት ማለት ነው። ወደ እንትን ሳይቆርቡ ዝም ብሎ ሞት እየቀደማቸው። አሁን እኔ ስደት ነኝ ያለሁት። እናትና አባቴን መቁረብ አለመቁረባቸውን አላውቅም። እኔ ከተሰደድኩኝ ቆይቻለሁ። ወንድሜን ግን ባለፈው ታሞብኝ ይዤው ሲሄድ እባካችሁ አስጠምቁልኝ ስል ወስደው በሳት አስተኩሰው እኔ ከዚህ ተነስቼ ልጆች አለኝ፣ የ3 ልጆች እናት ነኝና ልጆቼን ይዤ እስከሚሄድ ትምህርት እስከሚዘጋልኝ ድረስ እሱ በጣም ታሞ ደረስኩኝ። ያው አስጠመቅኩት፣ ንስሐ ገብቶ እግዚአብሔር ፈቅዶ በንስሐ አረፈ በቃ እንጂ ምንም የሚቆርብ ሰው አላየውም እስካሁን ድረስ። ብነግራቸውም ይሰሙኝ አይደሉም። እኔንም እዚህ እንትን ጭንቀት ውስጥ ስላለሁ ማለት ነውና ልጄንም ትልቋ ልጄን ከቤት አስወጥቶብኝ መንፈሱ ማለት ነው። በጣም እየተሰቃየው ነው ወንድሜ። እዚህም ያሉት አንዷን ሴቷ ልጄ በሌሊት 6 ሰዓት ወይም ደግሞ ቀን 12 ሰዓት በዚህ ባለሁበት 6 ሰዓት አቆጣጠር ላይ እንትን ደሟ ነው ካፍንጫዋ እንደ ጉድ የሚፈሰው ማለት ነውና ወንዱን ልጄን ደግሞ መኪና 4 ከሞት ወጣ። አንዴ ከባቡር፣ አንዴ ከመኪና፣ አንዴ ደግሞ በሳይክል አጋጭቶ፣ 3ኛ ደግሞ ፊሊፕስ የሚባል በሽታ ነው ብለው በቃ በጣም ክራቲካል ገብቶ በጣም አደገኛ በሆነ እንትን ውስጥ ራሴን በቃ እስከምሰት ድረስ ማለት ነው በድንጋጤ። የሁሉ ጭንቀት ፈተናን ያለብኝና እስቲ ምን እንደምል አላውቅም እኮ ብቻ እግዚአብሔር የፈቀደውና የገለጸልን በመጠኑ ልናገር ብዬ ነው መቼም። መልካም ጥሩ። ግን እዚህ ጋር አሁን እንደነገሩኝ ከሆነ ዛር እንዳለ ነው። ዛር በተለይ ቡዳ ዛር እጅ እግር ነው የሚሰባበረው። አዎ ትልቋን እህቴን ሰበረ፣ እኔንም እግሬን አጣሞ ሰበረ። አሁን ደግሞ እጄን ሰበረ ማለት ነው። እኔንም ቡዳ ዛር እንደ ይሰባብራል። እጅ እግር፣ የእጅ እግር መሰባበር ሆነ የስሜት ሕዋስ መጉደል፣ የጆሮ መደፈን ብዙ ጊዜ ቡዳ ዛር ከሱ ጋር ነው የሚያያዘው በዋናነት። ሌሎቹ አደርጉም አይደለም፣ ሌሎቹ መናፍስቶች አይፈታተኑም አይደለም። ግን አብዛኛውን ጊዜ ቡዳ ዛር የእጅ መሰበር፣ የእግር መሰበር እየጠበቀ ይሰብራል። አንዱ ይሄ ነው። ለምንድን ነው እንዳንሰግድ እንዳንጸልይ፣ በተለይ እግር ምናምን የሚሰባበር ከሆነ አሁን ለምሳሌ ጸበል ለመጠመቅ ስናስብ፣ ቅዱስ ቁርባን ለመቀበል ስናስብ፣ ገዳማት ለመመላለስ ስናስብ ስብርብር አድርጎ ያስቀምጣል። እንዳንሄድ ማለት ነው፣ እንዳንዋጋው
በዚህ መንገድ ሊፈታተን ይሞክራል። ሌሎችም መናፍስቶች እነ ጠቋር አይፈታተኑም አይደለም፣ ይፈታተናሉ። ግን በዋናነት ቡዳ ዛር እንዲህ ያደርጉ ይፈታተናሉ። ታዲያ ይህን መንፈስ እንዴት እንቋቋመው? አሳልፎ በመስጠት ቅደም ከፊት የመድኃኒዓለም ቀደመው ጠላቴን ለአንተ አሳልፌ ሰጥቻለሁ። ከዛሬ ጀምሮ በህይወቴ ጥፋት እንዳጠፋ ይህ ክፉ መንፈስ ህይወቴን እንዳያሰነካክል እንዳያመሰቃክል ለአንተ አሳልፌ ሰጥቻለሁ። አምላክ ሆይ ቅደም ከፊቴ። ዳዊት እንዲህ ይላል፣ አቤቱ መንገድን ምራኝ። መዝሙር 85 ላይ አቤቱ መንገድን ምራኝ፣ በእውነትም እሄዳለሁ፣ ስምህንም ለመፍራት ልቤ ደስ ይለዋል ይላል። መንገድን ምራኝ፣ ከፊቴ ቅደም፣ ኃጢአተኞች ያጠፉኝ ዘንድ ጠበቁኝ ይላል ዳዊት። ልክ ይጠብቃል ማለት ነው፣ ከፊት ከፊት እየቀደመ። ምስክርን ግን መረመርኩ ይላል። ኃጢአተኞች ወጥመድን ዘረጉብኝ ይላል። ትዕቢተኞች ወጥመድን ሰወሩብኝ፣ ለእግሮቼ የወጥመድ ገመድን ዘረጉ፣ በመንገድም እንቅፋት አኖሩ ይላል። ለምሳሌ ጸበል ለመሄድ ሲያስቡ እንደዚህ የሚሰባብር ከሆነ እንቅፋት ነው ማለት ነው። እንቅፋት እየፈጠረ ነው እንደምንበቀለው ስለሚያውቅ። ስለዚህ ማንን ማስቀደም? መድኃኒዓለምን። ቅደም ከፊቴ፣ ለአንተ ሰጥቻለሁ ህይወቴን። ጠላት ከፊት ከፊቴ እየቀደመ እያሰነካከለኝ ነውና ጌታዊ ፈተናው በዝቶብኛልና ለአንተ አሳልፌ ሰጥቻለሁ። መድኃኒዓለም መንገዴ ምራኝ፣ ይህችን ህይወት ለአንተ ሰጥቻለሁ። አሁን ወር ይገባል በየወሩ ቀደም ብላችሁ ቀድማችሁ ስጡ። እሺ ወራችሁን፣ ቀናችሁን፣ እለታችሁን፣ ቀናችሁን። አሁን ለምሳሌ ነገ ምንድን ነው ቀኑ? ዛሬ ምንድን ነው? ነገ ምንድን ነው እለቱ? አርብ ነው አይደል? ዛሬ አርብ። ነገ ምንድን ነው? ቅዳሜ። የነገዋን ቀን ለአንተ ሰጥቻለሁ። እንደዚህ ያሉ አስቀድሞ አሳልፎ መስጠት። ለምሳሌ አርጋኑን አሁን ትጸልዩ የለ ማታ ላይ የመቼውን የቅዳሜ ትጸልይ አላችሁ። የቅዳሜ አርጋኑን አሁን ስትጸልዩ እናቴ ኪዳነ ምሕረት ይህችን ለተቀዳሚትን ቀን ለአንቺ አሳልፌ ሰጥቼሻለሁ። ውሎዬን ተቆጣጠሪ፣ ጠብቂኝ እናቴ፣ ጠላቴ ውሎዬን እንዳያሰናክል አደራ ማምላክ እናቴ። ይህንን አርጋኖሽን እንደጸለይኩ ቀደም ብዬ በዚህ ምሽት እንደጸለይኩኝ ሌሊቱንና ቀኑን ለአንቺ አሳልፌ ሰጥቼሻለሁ። የዛሬውን ሌሊትና የነገውን ቀን በሙሉ ለአንቺ ሰጥቼሻለሁ። ተቆጣጠሪልኝ እናቴ እያልን አሳልፎ መስጠት ቀደም ብሎ። ወር ሲገባም ልክ እንደዛው ወሩንም አሳልፎ አስቀድሞ መስጠት፣ አመቱን አሳልፎ መስጠት፣ ወርን፣ አመትን፣ እለትን፣ ሰዓትን፣ ቀንን አሳልፎ መስጠት። ግልጽ ነው አይደል? ቀደም ነው ይባላል። ታዲያ ጠላትን እንዲህ የምናደርግ ከሆነ ጠላትን እኛ እየቀደምነው ነው ማለት ነው። በዚህ መልኩ መዋጋት ትችላላችሁ። ግልጽ ነው እናቴ? ይሰማል? አዎ ይሰማል። አዎ እየሰማሁ ነው። መልካም፣ ያንን ያድርጉ። እሺ እግዚአብሔር ያክብረልኝ። እሺ መድኃኒዓለም እንዲረዳኝ በጸሎት አስበኝ ልጄ። ዲያቆን እግዚአብሔር እድሜህን ያብዛልን፣ እንደ ማቱሳላ እድሜ ይስጥልን፣ በቤቱ ያጽና። አባቶች መስቀል ለመሸከም ደግሞ አባታችን አቡነ ዘርዓ ብሩክ ይፍቀዱልህ። እኛም መስቀል እንድንሳለም ይርዳን መድኃኒዓለም። እግዚአብሔር ያክብርልኝ። ይሄን ያህል እንኳን ተናግሬ ውስጥ ያለውን ጭንቀቴን ይሄን ያህል መናገሬም በእግዚአብሔር ቸርነት ነውና ክብሩ ይስፋ ለመድኃኒዓለም። አሜን አሜን። መዝሙረ ዳዊትን ግን ይጸልዩ። እሺ መዝሙረ ዳዊት እሺ ቋሚ አድርጉት፣ ቋሚ አድርጉት። አዎ እሱን እኮ ስላልጸለይ ነው ብዙዎቻችን የተጎዳ ነው። አንድ ወንድም አለኝ፣ ይቅርታና አንድ ወንድም አለኝና ኢትዮጵያ መዝሙር 34ን ያው ብዙ ጊዜ ሞት የሚያደርስ ህመም ነው የምታመመው ያውቃሉ እህቶቼ እዚህ ውስጥ ያሉትና ያው እናገራለሁ ለአንዳንድ እህቶቼና መዝሙር 34ን ሳታቋርጭ ጸልይ ብሎኝ እሱን አላቋርጥም። አሁን እንዳው ተፍጨርጭሬ እንደምንም ቢሆን ሞቼም ቢሆን ተዘርሬም ቢሆን እጸልየዋለሁ ማለት ነው። በየቀኑ ነው ያችን አንዷን ምዕራፍ መዝሙር 34ን። እንደዛ ሳይሆን እኔ እንደዛ ብዬ አይደለም የምመክሮት። እሺ እኔ ይሄንን ጸሎት ጸልዩ እኔ አይመቸኝምም ለሌላውም አልመክርምም እንደዛ ብዬ። ግን እኔ ምለው የየዕለቱን ነው ምለውት። የየዕለቱን የለም
በእርግጥ ንባብ ላይ ሊቸገሩ ይችላሉ። አንዳንድ ንባብ ግድፈትን በዚህ አማካኝነት ጊዜ ሊወስድቦት ይችላል። እንደዛ ከሆነ ንባብን ይለማመዱ። ለጊዜው በደንብ ያለማመዱ ልጆች አሉ። አስገቡኝ፣ አለማምዱኝ። ፊደል ቀላል ነው በእውነት ስራዬ ብለን ከያዝነው በ3 ወር ውስጥ በደንብ ይለመዳል። ፊደሉን ለይተን ካወቅን በ3 ወር ውስጥ እያንዳንዱን የአማርኛ ፊደላትን ማንበብ እንጀምራለን። ከዛ በኋላ ይለመዳል። በእውነት ማንበብ ማትችሉት ወንድሞች 3 ወር ጠንከራችሁ ተማሩ። ከዛ 3 ወሩ መለማመጃ ብታደርጉት፣ ፊደል መለያ ብታደርጉት፣ 3 ወር ንባብ መለማመጃ ብታደርጉት፣ በ6 ወር ውስጥ ፐርፌክት አንባቢ ነው የምትሆኑት። ስራዬ ብለን ስለማንይዘው ነው ብዙዎቻችን። እና ማንበብ ትችላላችሁ። ግን ይሄንን በደንብ እስከምንለማመድ እያዳመጠ ራሱ መዝሙረ ዳዊትን ቢያንስ አሁን ራሱ ማንበብ ማንችል መዝሙረ ዳዊት የየለቱን የለም ዩቲዩብ ላይ ኦዲዮ አለ። ገብተን እያዳመጥን መጨረሻ ላይ ጌታ ሆይ ያዳመጥኩትን መዝሙረ ዳዊት እንደ ጸለይኩ አድርገህ ተቀበልልኝ ብለን መጸለይ። እናም ደግሞ ከስግደት ጋር እያዳመጥን መስገድ። አዎ እንችላለን እኮ እየሰገዱ ምን ማድረግ ማዳመጥ፣ እየሰገዱ ማዳመጥ። ከዛ ስግደቱ ሲያልቅ ጸሎቱ ሲያልቅ ስግደቱም ያበቃል ማለት ነው። እንዲህ ያደረግን መሳተፍ ይችላል። እስከምንለማመድ ነው ታዲያ ንባቡን። ያ ነው። ግን እመኑኝ ወንድሞች ብዙዎቻችን በጣም የተጎዳ ነው መዝሙረ ዳዊት ስለማንጸልይ ነው። እና መዝሙረ ዳዊትን ቋሚ አድርጉ። እና እናቴ ለእርሱ የሚመክሩት የየዕለት መዝሙረ ዳዊትን የሰኞን ሰኞ፣ የማክሰኞ ማክሰኞ፣ የሮብን ሮብ እያሉ የየዕለቱን መጸለይ ይጀምሩ። እሺ፣ ያኔ ጸሎተኛ ይባላሉ። የለውም ግን እኔ ያለኝና መጽሐፉ የሰኞ፣ የአርብ፣ የእሑድ ምናምን የዕለት የለውም። መጽሐፍ ቅዱስ ላይም እኮ አለ መዝሙረ ዳዊት፣ መጽሐፍ ቅዱስ ላይም አለ። እሱን አላነበውም። ደቅቅ አለብኝና አይኔም በጣም ስለሚያምኝ ይጨልምብኛል። መጽሐፍ ቅዱስን ጭራሽ አላነበውም። ስልክ ላይም እኮ አለ መዝሙረ ዳዊት። እሺ፣ ስልክ ላይ መዝገበ ሃይማኖት ቀዩ እንትና አለ አይደለ? ይሄ መጽሐፍ የሚመስለው አፕሊኬሽን መጽሐፍ ያለው እሱ ላይ እኮ አለ መዝሙረ ዳዊት ብለው ቢገቡ በግዕዝ በአማርኛ አለ። እሺ፣ አረ እግዚአብሔር ይስጥልኝ። በትግረኛም ሳይኖረው አይቀርም። ትግረኛ ብቻ ለምትችሉት ወንድሞቼ እስቲ ፈልጉት። ምናልባት እርግጠኛ አይደለም ግን ያለ ይመስለኛል። አለ አይደል? አለው እኮ ማንበብ ትችላላችሁ በትግረኛም። ትግረኛ የሚቀራችሁ እግዚአብሔር ይገስጽ። ይኸው ተቀላቅሎ ሲያወራ እንዳትጸልዩ እኮ ነው። እና በደንብ መጸለይ ይቻላል። በትግረኛ የምትችሉ ትግረኛ የሚቀናችሁ በደንብ አክቲቭ የሆናችሁ በትግረኛ ቋንቋ መጸለይ፣ በምታውቁት ቋንቋ መጸለይ። ኦሮምኛም አለ መሰለኝ። ኦሮምኛ የምታውቁ በኦሮምኛ ላይ በጣም አክቲቭ የሆናችሁ እሱ መጸለይ ትችላላችሁ። ችግር የለም። በምናውቀው ቋንቋ ብንጸልይ እግዚአብሔር ይሰማናል። ቋንቋ እየመረጠ የሚሰማ አምላክ አይደለም ያለን። በምንችለው ቋንቋ ብናወራው ይሰማናል። አንዱ እግዚአብሔር የሁሉ እግዚአብሔር ነው። መልካም፣ ይህን ይመስላል። እሺ፣ ሌላ ጥያቄ? ወለተ መስቀል ጠይቅ። ወለተ ማርያም፣ ወለተ ስላሴን ጠይቅ። ወለተ መስቀል፣ እስቲ ወለተ መስቀል ደርሶሽ አድርጌ ለሌላ ቆይቷል ከደረሰኝ፣ ግን የሆነ አስገባኝ ነው። ስለ ኩፍኝ ፈልጌ ነበር ወንድሜ። እሺ ጠይቂና አንድ ጥያቄ ከዛ ወደ አንድ ሌላ ሰው ብቻ ነው። እኔ 4 ቀን የጠይቄ አላውቅም። ለምን አታስገቡኝም? በቃ አሁን ትገቢያለሽ። እሺ አሁን ትገቢያለሽ እሷ ከጠየቀች። እሺ ወለተ መስቀል የኔ ጥያቄ ማለት ነው ስለ ኩፍኝ ነው። ይሄ ኩፍኝ ልጆች ሲታመሙ የሚጎዘጎዝለው የሚጨሰው ነገር ስለሱ ማወቅ ፈልጌ ነው። አውቃለሁ እኔ ማለት የመንፈስ ኩፍኝ ልጆች ሲታመሙ። እሺ ኩፍኝ፣ እሺ የሚያጨሱት ነገር አለ፣ የሚቀባው ሽቶ ምናምን። ይሄ የመንፈሱ ከመንፈሱ ጋር ለሱ ግብር እንደሆነ አውቃለሁ። እሺ ጭሳጭስ የሚያጫጭሱ ከሆነ ጭሳጭስ ይጫጨሳል ያ ነገር እንዲሄድ ማለት ነው፣ ወይንም በሽታው እንዲለቅለት። ግብር የለመደ መንፈስ ነው። ግብር የለመደ መንፈስ ነው እቴ። ጭሳጭስ የለመደ መንፈስ የሚያጫጭስ ከሆነ ግብር የለመደ መንፈስ አለ ማለት ነው።
ጭሳጭስ የሚወዱ መናፍስቶች አሉ አይደለ? እንደነ ወሰንጋላ ጭሳጭስ ይወድ የለ? ሌሎችም አሉ። እነኛ አይነት መናፍስቶች በዚህ አማካይነት ግብራቸውን ሲፈልጉ ነው። ግልጽ ነው። አሁን ወለተ ያው ምን መስቀል ላድርግ፣ ቤት ልጄ ታማብኝ ነበርና ከትምህርት ተምሎ ሊሰሙኝ አልቻሉም። ቤት ውስጥ ዝም ብላ ያጫጭስላታል፣ ሽቶ ይቀቧታል ምናምን እና እሺ፣ መግባባትም አልቻልንም እና ግራ ገብቶኛል። እኔ ምን ማድረግ ነው ያለብኝ? አንደኛ አሳውቂያቸው በይወልሽ። አንደኛ ከማን እንደሆነ አሳውቂያቸው። ሁለተኛ ሲቀጥል አልረዳ እንኳን ቢሉ እሺ ቢያንስ ባያቸው ቢያንስ የሚጠቀሙ የሚያጭሱትን ነገር አለ አይደለ? ጸሎት እንዲያደርጉበት መንፈሳዊ መንገድ እንዲጠቀሙ፣ ለምሳሌ ጸሎት እንዲያስባርኩት የሚያስጨሱትን ነገር ግልጽ ነው አይደል? ምን እንዲያደርጉት? እንዲያስባርኩት። ካህን ካለ እንዲያስባርኩት ያ ነገር። ከዛ ያ ነገር ለአጋንንቱ ከመሆን ይልቅ መንፈሳዊ ይሆናል ማለት ነው። የልቡን ለሱ ግብር አይሆንም ማለት ነው። ከተባረከ ጸሎት ከተደረገበት ቢያንስ በዚህ ልንከለከል እንችላለን። አንድን ሰው ይወላችሁ የሆነ ልማድ ካለበት አቁም ትሉታላችሁ። ያ ሰው ላያቆም ይችላል። አላምንበትም እኔ እንደዚህ ሊል ይችላል። በዚህ መንገድ መክረ ነው ካላቆመ እሺ ቢያንስ እንዲያደርግ ብለን ያንን ነገር ወደ ምን እንዲለውጠው ወደ መንፈሳዊ እግዚአብሔርን እንዲያስገባ እዛ የሚያደርገው ነገር ላይ ማለት ነው። ከዛ ለአጋንንቱ ምን ይሆንበታል? ያ ነገር ተቃራኒ ይሆንበታል። ይህንን ያልኳችሁ የቅዱስ ጳውሎስን ቃል መሰረት አድርጌ ነው። እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውን ነገር ብታደርጉ ሁሉን በማን ስም አድርጉት? በማን ስም አድርጉት? በእግዚአብሔር ስም። በእግዚአብሔር ስም አድርጉት። ሁሉን ለእግዚአብሔር ክብር አድርጉት። ስለዚህ ያንን ሰው ልማዱን እንዲያቆም ትጠይቁታላችሁ። ያ ሰው በጭራሽ ይላችኋል። ማይሆን ነገር ከሆነ እሺ ቢያንስ ትሉና ወደ ሁለተኛው ምዕራፍ ደግሞ ተሻገራላችሁ። በልዑል እግዚአብሔር ስም አድርገው፣ ጸሎት አስባርከው፣ ወይም ደግሞ ጸሎት አድርግበት። ጸሎት አድርግበት፣ ባርከው። እግዚአብሔር አምላክን ለህይወት አድርግልኝ፣ ምፈወስበት ምድንበት አድርግልኝ፣ መድኃኒት አድርግልኝ፣ በዚህ በኩል ሊያጠቁኝ የሚታገሉ መናፍስትም ካሉ አርቅልኝ ብለህ እስቲ ቢያንስ ጸሎት አድርግበት በሉት። ያኔ እግዚአብሔር አምላክ ስራውን ይሰራል። በዚህ ቢያንስ ማዳን እንችላለን። ተረዳሽ እቴ? ወደ ተመስቀል። ወንድማም ያመሰግናል። እኔማ ግራ ተቀባ ቅዱስ አድርጉላት ስራቸው ያረጓታል፣ ግን ቆየት ብለው ደግሞ እንደዚህ ያጫጭሱታል። ሽቶ ሳይቀር ይቀባታል፣ አንዴ ጸበል ያጠጧታል። ይኸው እንደዚህ አይነት ደግሞ የለመዱ መናፍስቶች አሉ። እንደነ ሽቶ፣ ጭሳጭስ፣ እጣን፣ በተለይ የዛር መናፍስት ናቸው እኮ። እንደነ አዳኝ ወርቁ ናቸው እኮ። ግልጽ ነው። ጨንገር፣ ሰይፉ ጨንገር፣ አዳኝ ወርቁ፣ ሀጎስ፣ ጎለምሸት የሚባሉ መናፍስቶች እንደነ ወሰንጋላ እነኚህ ናቸው እኮ ጭሳጭስ የሚወዱት መናፍስቶች። በዚህ አማካይነት ግብራቸው የሚያገኙት የሽቶ፣ የእጣን፣ የሉባንጃ እንደ ፈንዲሻ። አሁን አዳኝ ወርቁ እንደዚህ አይነት ነገር ይወዳል። ሽቶ፣ እጣን፣ ሉባንጃ፣ እንሶስላ እነኚህ ነገሮችን ያስደርጋል። ግልጽ ነው አይደል? በዚህ መልኩ ምን ያደርጋል? ግብሩን ያገኛል። እነሱም ይሄንን እያደረጉ የሆነ መፍትሄ ያገኙ ነገር አድርጎ እያስመሰለ ያሳያቸዋል። ጎን ለጎን ደግሞ ግብሩን ያጧጥፋል መንፈሱ ማለት ነው። የሆነ የሚጠቅም አስመስሎ እያሳየ ማለት ነው። ራሱ ችግሩን ይፈጥራል። ይኸውላችሁ በሽታም ከሆነ በሽታውን ራሱ ይፈጥራል። በሽታው እኮ ከየትም የመጣ አይደለም፣ ራሱ ነው የሚያመጣው ግብሩን ሲፈልግ ማለት ነው። እንደዛ አይነት ችግር ካላመጣ ምን ስለማረጉለት ንገሩኝ? አያጨሱለትም። በአጭሩ ይሄን ነገር ተግባራዊ አያደርጉለትም። ስለዚህ ምን ያደርጋል? ችግር ይፈጥርና ይሄ ነገር እንዲረቅላችሁ ምን አድርጉ ይላቸዋል? ያ ግብሩን ይጠይቃቸዋል ማለት ነው። ይሄን ብታደርጉ እኮ ይስተካከላል ነው። ግብሩን አገኘ አላገኘም? ንገሩኝ። አገኘ አይደል? አገኘ።
በዚህ መልኩ ግብሩን ያገኛል ማለት ነው። ስለዚህ እኛ ደግሞ ሰዎች ምንድነው የምንላቸው? ይሄን ነገር እንዳያደርጉት እንመክራቸዋለን። ተው አታድርግ፣ ይሄ አጋንንት ግብር ነው ብለን ስንመክራቸው አይሰሙንም በጭራሽ። እምቢ። ከመቼ ጀምሮ መተነው ደግሞ አንተ እንዲህ አይነት ነገር የምትመክረኝ ይላቸዋል። በተለይ ወላጅ አይሰማም። ወላጅ አይሰማም። ልጅ ለእናቷ ምጥ አስተማረች አሉ። እንደዛ ነው የሚሉት። ይተርቱብናል። ብዙ ቤተሰብ እንደዛ ነው የሚለው። ልጅ ለእናቷ ሚስት አስተማረች፣ ምጥ አስተማረች። ደግሞ አንቺ ምን ቤት ሆነሽ ነው ከኔ ተወልደሽ እኔ ልታስተምሪኝ? ከኔ ተወልደ እኔ ልታስተምረኝ ነው? ዛሬ ተው ይለኛል። ደግሞ ደርሶ ቄስ ሆነና ደርሳ መምህር ሆነችልኝ ልጄ። እንደዚህ ያሉ ያሾፉብናል። አይሰሙንም በጭራሽ። ይሄን እንኳን ማስተው ቢያቅተን ምን ማድረግ እንችላለን? ሁለተኛው መፍትሄ ምንድነው? በልዑል እግዚአብሔር ስም እንዲያደርጉት አስባርኪው፣ ጸሎት አስደርግበት። ጸሎት አድርግ ስንል ላይሰሙ ይችላሉ። እነሱ የሆነ አድርጌያለሁ ሊሉም ይችላሉ። አውቀው ሊሸውዱን ይችላሉ። ሳያደርጉ እኮ ነው ጸሎት ሳያደርጉ እኛን አፍ ለማዘጋት አድርጌያለሁ ሊሉ ይችላሉ። ግን ቢያንስ አስባርኪው፣ ያኔ ለውጡን እናያለን ማለት ነው። በዚህ መልኩ እንይዛቸዋለን። ከዛ በኋላ አጅሬ አይስማማውም። የተባረከ ነገር ደግሞ ለሱ አይስማማውም። የእግዚአብሔር ስም የተጠራበት ደግሞ ለሱ አይስማማውም። እናገኘዋለን። በዚህ እንቃወመዋለን። እና እህት ወንድሞች፣ በዚህ መልኩ መናፍስትን መዋጋት እንችላለን ለማለት ነው። እንደተመለሰልሽ ተስፋ አደርጋለሁ። ወለተ መስቀል እሺ ወንድሜ፣ ያው ተመልሰኝ። አመሰግናለሁ። ቸር መድኃኒዓለም ረጅም ዕድሜ ከጤና ጋር ይስጥልኝ። አሜን አሜን። እሺ ጠይቅ ያላቅም ያልሽኝ አሁን ግቢ። እኔ ነኝ ያልጠየኩት። ይሰማል? ልዩ ወርቅ ግቢ። እሺ ወደ አማኑኤል ቃል በቀለ በረከት ያሰማልን፣ ጸጋውን ያብዛልን። እኔም ጠይቅህ በትዳር ጉዳይ ነው ማለት። ባለቤቴ ከተጋባን 5 ዓመታችን ነው። የሱ ሀገር ቤት ሄዶ ነበር ተይዞ እና አሁን ተመልሶ እየመጣ እኔ ብር የለኝም ነበር ለሰዓቱና እዛ ብር ላኪልኝ ሲለኝ ማንሻ እኔ ብር የለኝም ታግሰኝ፣ ያኔ ወሬ እስከሚሞላ እና ደግሞ ወይም ትንሽ ብር ነው ያለኝ አይሞላልኝ ምናምን ስለው እንደዛ ተሳድቦ ምናምን ብሎኝ ሄደ። ባለሽበት ሰላም ምናምን ብሎ ማለት እና ያኔ እሱም ከኔም አይነጥላ እንዳለ አውቃለሁኝ። እዚህ በፊት እንጣላለን፣ ተመልሰን በሳችን እንታረቃለን። እዚህ በፊት ሱባኤ ይዤ ታርቀን ነበር ማለት እና አሁን ያኔ አሁን አንድ ሴት ከፈታች በንጽህና ትኑር የሚሉም አሉና ይሄን ነገር ከመናፍስቱ ነው ወይስ እኔ አልገባኝም። ይሄን ለመጠየቅ ነው ማለት እኔ ኃጢአቱ ነው ይቆጠርብኛል በራሱ ነው ያኔ ተሳድቦም ብሎ የሚሄደው ማለት። መልካም ጥሩ ነው። እዚህ ጋር አሁን አንድ መረዳት ያለብን ነገር አለ። ግን እዚሁ ስደት ላይ የተጋባችሁት? አዎ የተጋባነው ስደት ነው እና ልጅ አለን፣ ልጅ ወልደናል። እና ደግሞ የረሳሁት ነገር በእኔ ይቀናል ማለት። በእኔ ይቀናል ስልህ አንቺ ባለ ንብረት ሆነሽ እኔ ምንም ነገር የለኝ ሆኖ እሱ ምንም ነገር የለኩ ነው የተጋባ ነው። ያኔ ምን አለሽ አልተባባልንም። ዝም ብለን የተጋባ ነው እናት አባት አስጠይቀን ማለት። ግን በእኔ ይቀናል አንቺ ባለ ጊዜ ሆነሽ ምናምን ብዙ ነገር ይለኛል ማለት። ሁሉ ጊዜ እንደዛ አይነት ነገር ነው የሚለው እና ዘመዶችን ድረስ ከማንቋሸሽ ድረስ ይሳደባል ይላል። እኔ ግን በቃ አንዳንድ ቃላቶች ስለምሰማ እታገሳለሁ፣ ዝም እላለሁ ማለት እና የመምተሳይን ትምህርት ምናምን ልክልሃለሁ ያደምጣን። ግን እስከ ዛሬ ሊቀየር አልቻለም። ስንጋባ ግን በንስሐ ብቻ ነው የተጋባ ነው። ሌላ ነገር አናውቅም ነበር፣ ያው ስደትም ስለሆነ ቅዱስ ቁርባን የሚባል ነገር የለም። ስደት ነው የነበር ነው እና አሁንም ያለው ስደት ነው። የዚህ ሀገር ቁርባን የለም። እኔ ሳውዲ ነኝ ያለሁት። መልካም። ስለዚህ ግን እኔ የምልሽ ይቅርታ አድርግልኝና አንቺ ስደት ላይ ነው ያለሽው፣ እሱ ደግሞ ወደ ኢትዮጵያ ገባ አይደል? ተይዞ ሂዶ ኢትዮጵያ ገባ። ከዛ ተመልሶ ሲመጣ አሁን አንሸኝ አለ። ብር የለኝም ታገሰኝ አልኩት። ከዛ ሰድቦኝ ባለሽበት ሰላም ሁኝ ብሎ ብሎኝ ሄደ እና አሁን ያኔ እኔም ኃጢአት ይሆንብኛል ነው ያኔ አንድ ሴት ከፈተኝ ወይስ መልሳ ማግባት ትችላለች ወይስ በዚህ ጉዳይ ነው ወይስ ሱባኤ ይዤ መጠየቅ አለብኝ? መልካም። እዚህ ጋር አንድ መረዳት ያለብን ነገር እግረ መንገዴን ያንቺ ቢሆን ኖሮ ማለት ነው ልጅ በእርግጥ ሱባኤ መግባት ግድ ይላል።
እሱ የመጀመሪያው እንትን ነው፣ የመጀመሪያው ተግባር ነው። ሱባኤ መግባት በትዳር ህይወት ዙሪያ እንደዚህ ሲበጠበጥ፣ አለመግባባት ሲፈጠር ወይም መለያየት ሲኖር ሱባኤ መግባት እሱ የመጀመሪያው እርምጃ ነው። ግን አላወቀም እንጂ በትዳር ህይወት እውነት የምትጸኑ ቢሆን ኖሮ ምን ማድረግ ያስፈልጋል መሰለሽ? አሁን በጣም አንቺ ወደ ኢትዮጵያ አንቺ ራስሽ ሄደሽ እሱም እዛ ሆኖ አብራችሁ በእንትን ብታደርጉት አሪፍ ነበረ። በቅዱስ ቁርባን ህይወት ብትጋቡ ማለት ነው። ትዳራችሁን ብታድሱት በቅዱስ ቁርባን ቢሆን በጣም አሪፍ ነበረ። ግን የእሱ አሁን መለየት ደግሞ ራሱን የቻለ ጥያቄ ነው። ስለዚህ ይሄን ነገር እህት አለምዬ ሱባኤ ግቢ፣ ብዙ አላብዛብሽና ሱባኤ ግቢ፣ እግዚአብሔር አምላክን ጠይቂ። ከዛ በኋላ መለያየት ካለብሽም ትለያያለሽ ማለት ነው። ሌላ ማግባት ይቻላል ወይ ብሎ ለጠየቅሽኝ ጥያቄ መጀመሪያ የተጋባችሁት በቅዱስ ቁርባን አይደለም አይደል? አዎ ወንድሜ። አዎ፣ ግን ምን ያስፈልጋል መሰለሽ? ሱባኤ መግባት ያስፈልጋል። ለማግባት ምን ማድረግ ያስፈልጋል? ሱባኤ መግባት። አዎ። ሁለተኛ ግን ከእንግዲህ ስታገቢ ምን ማድረግ ያስፈልጋል? በቤተ ክርስቲያን ነው። እሺ፣ እንዲህ አይነት ጋብቻ ዝሙትም ጭምር ነው፣ ኃጢአት ነው፣ ዝሙትም ነው፣ አጋንንት የሰለጠነበትም ትዳር ነው። የአሕዛብ ጋብቻ ይባላል እንዲህ አይነት ጋብቻ። የክርስቲያን ሳይሆን የአሕዛብ ጋብቻ ዝሙትም ነው፣ ያስፈርዳል፣ ያስቀጣልን በፈጣሪ ፊት። ያውም ክርስቲያን ሆነን እንዲህ አይነት ጋብቻ ስንመሰርት አንደኛ ዝሙት ነው፣ ዝሙት ደግሞ ኃጢአት ነው፣ ኃጢአት ደግሞ ያስቀጣል። ሁለተኛ ሲቀጥል ደግሞ ማን የሰለጠነበት ነው? ማን የሰለጠነበት ነው? እርኩሳን መናፍስት። አዎ፣ እርኩሳን መናፍስት በኃይለኛው የሰለጠኑበት ትዳር ነው። እርኩሳን መናፍስት ደግሞ መሰልጠናቸው ምን አይነት ተጽዕኖ ይፈጥራሉ ከተባለ የመጀመሪያው ተጽዕኖ ምንድነው? ማጨቃጨቅ፣ ሆድና ጀርባ ማድረግ፣ መቼም ቢሆን ደስተኛ ሆናችሁ እንዳትኖሩ ማድረግ። ይሄ የእርኩሳን መናፍስት የመጀመሪያው ተጽዕኖአቸው እሱ ነው። መቼም ቢሆን ደስተኛ ሆናችሁ እንዳትኖሩ ሆድና ጀርባ አድርጓቸዋል። ጭቅጭቅ ነው። በወጣ በገባ ቁጥር ጭቅጭቅ፣ መነታረክ እና ደግሞ አለመተማመን ይፈጥራሉ መናፍስት። ይኸው እርኩሳን መናፍስት የሰለጠነበት ትዳር አለመተማመን። አሁን እሷ ከሱ ትንሽ ከራቀች ለእሷ የሚታያት ምንድነው? ከብዙ ሴቶችን እያስተናገደ እንደሆነ። ለሱ የሚታየው ምንድነው? ከብዙ ወንዶች ጋር እየተጀናጀነች እንደሆነ ነው የሚያስበው። አለመተማመን ይፈጠራል። አንድ ሁለተኛው ተጽዕኖ እሱ ነው። ሶስተኛስ በሩካቤ ስጋ አለመጣጣም፣ ስንፈተ ሩካቤ ያጠቀዋል። ወይ እሱ ወይ ደግሞ እሷም ስንፈተ ሩካቤ። ሴቶች ስንፈተ ሩካቤ አላቸውን? ይገጥማቸዋል? አዎ። እንዴት? በጣም ነው እንትን የሚጎዱት በስንፈተ ሩካቤ። ማለቴ በቃ ባጭሩ ከሱ ጋር ሩካቤ ስጋ መፈጸም አትፈልግም። ስትፈጽም ምንም ደስተኛ አትሆንም። ስሜት አልባ ነው የምትሆነው። ደስታ አለ አይደል? በሩካቤ ስጋ መሀል ያ ደስታውን አታገኝም፣ አትጋራም። እሷ ሁለቱም መጋራት አለባቸው በሩካቤ ሰዓት። እሱም ደስታውን ያገኛል፣ እሷም ደስታውን። ግን እሷ ስሜት አልባ ትሆናለች። ወይም ደግሞ ምን ይፈጠራል? በጣም የሆነ እንደ እሾህ የሚያም የወጋ ስሜት ነው የሚሰማት በሩካቤ ሰዓት ላይ ማለት ነው። በላ ምን አገባ እግዚአብሔር ይገስጸን። የሆነ ማነው ቀለም አልባ ፈሳሽ ይፈሳል በሩካቤ ስጋ መሀል ላይ። ያ ቀለም አልባ ፈሳሽ አይፈሳትም ማለት ነው። ያ ቀለም አልባ ፈሳሽ ሩካቤ ሰዓት የሆነ እንዲሰጣት ተስፋው ማለት ነው። እንደ ማህፀኑ ይላል ማህፀን ተቶ ያፈሳሽ በዚህ ምን ደስታ አይኖርም። ማህፀኗ ተወው እና ቀረበት። ይሄ የቻለ ቀለም ፈሳታል። ቀለም
ሁሉ ይላል እሱ የራሱን ሽታ ይለቃል። ይሄ እኮ የሰው ሽታ እኮ አይደለም፣ የራሱን ሽታ ውስጥ ሆኖ ምን ያደርጋል? ይለቃል። ያኔ እሷ መሽተት ትጀምራለች ማለት ነው። በዚህ አማካኝነት እሱ ይጸየፋታል፣ ይረቃታል ማለት ነው። ተጽዕኖ ነው ተጽዕኖ አይደለም? ይሄ ከባድ ተጽዕኖ ነው አይደል? ንገሩ። ከባድ ተጽዕኖ ነው አይደል? ተጽዕኖ ነው። ይሄ በጣም ከባድ ነው። በተለይ በሩካቤ ስጋ የብዙ ሰዎች እኮ የትዳራቸው እኮ መፋታት አንዱ እኮ ይሄ ነው። ብዙ ሰው ትዳራቸው የሚፈቱት አንዱ እኮ በሩካቤ ስጋ ያለ ችግር ነው። በመሀል በወሲብ ላይ ያለ ችግር ነው። እና አንዱ እንዲህ አይነት ነገር ይፈጥራል። የሆነ በቃ ሰበብ እየፈጠረች ነው የምትርቀው። ዛሬ ሊገናኝ ሲፈልግ የሆነ በቃ ሰበብ ትፈጥራለች። ፔሪየድ ላይ ነኝ ትለዋለች፣ ወይም ምቾት አይሰማኝም ትለዋለች። በዚህ ምክንያት ትሸሸዋለች ማለት ነው። እሱ ይሄን አይቶ ምን ይላል መጨረሻ ላይ? አይርቅም፣ አይፈታትም፣ አይማግጥባትም። ይማግጣል ወይም ይሸሻል ወይም ይፈታታል ማለት ነው። አንዱ ይሄ ነው ችግሩ። ይሄ አጋንንት እንዲህ አይነት ተጽዕኖ ይፈጥራሉ። አስቡት። ከዚህ አልፎስ ምን አይነት ተጽዕኖ ይፈጥራሉ? ከዚህ የባሰስ ደግሞ ተጽዕኖ ይፈጥራሉ ካለች፣ አዎ በደንብ አለ። ምን ያደርጋሉ? ከልጁ ጋር አብረው ይወለዳሉ። ይሄ ደግሞ በጣም የከፋ ነው። ከምኑ ጋር ይወለዳሉ? ከምንወልዳቸው ልጆች ከህፃናቱ ጋር አብረው ይወለዳሉ። ይሄ በጣም ደግሞ ያሳዝናል። እኛ መሰቃየታችን አልበቃ ብሎ ልጆቻችን ሊሰቃዩ፣ እኛን ማሰቃየቱ አልበቃ ብሎ ታጋንንቱ አብሮ ደግሞ ተወልዶ ልጃችን ሊያሰቃይ። ይሄ በጣም ከባድ ነው። እዚህ ጋር ለራሳችን ብቻ ሳይሆን ለልጆቻችን ማሰብ አለብን። ለምን በመንፈስ ተጠቂ የሆነ ትውልድ እንፈጥራለን? በእኛ አይበቃም እንዴ? በእኛ አይበቃም? ለምን ይሰቃዩ ልጆቻችን በራሳችን? በእኛ ንዝላልነት፣ በእኛ የኃጢአት ትዳር ለምን ልጆቻችን መከራቸውን ይዩ? አብሮ መንፈሱ ተወልዶ ከነሱ ጋር ብዙ በሽተኛ ሆኖ እኮ የሚወለዱ ልጆች እኮ ለዛ ነው እህት ወንድሞች። ኦቲዝም ተጠቂ በሽተኛ ሆኖ ልጅ የሚወለደው ከምን አንጻር ይመስላችኋል? ይሄ እኮ ነው እየተወለደ እኮ ነው አጋንንቱ አብሮ አጋንንቱ እየተወለደ የኦቲዝም በሽታ የያዘው ልጅ ይወለዳል። ከንፈሩ የተሰነጠቀ እንደዚሁም ደግሞ አይምሮ የማገናዘብ አቅሙን ያዳክማል እኮ መንፈስ ሲወለድ ልጁ ተንኮል ብቻ ከልጅነቱ እንዲያስብ ያደርገዋል። አንዳንድ ህጻናት ገና ሳይፈጠሩ ተንኮል ተክነዋል። በተንኮል የተካኑ ልጆች አላያችሁ? የለየለት ተንኮለኛ እንዴ! ገና ሳያድግ በዚህ እድሜው እንዲህ ተንኮል ከተማረ ትላላችሁ? በዚህ እድሜው ተንኮል ከተማረ ሲያድግ ምን ሊሆን ነው ይልጅ ትላላችሁ? ያስተምረዋል። ገና ከልጅነቱ አይምሮን ይዞ ተንኮል ነው የሚያስተምረው ማለት ነው። በጣም ከባድ ነው በእውነት። እናም ደግሞ የሆነ ዘገምተኛ የሆነ ያደርገዋል። ወይም ዘገምተኛ ትውልድ እንዲፈጠር ያደርገዋል። ይሄ ነው በቃ። ይሄ በጣም ከባድ አይደል? ይሄ አይከፋም? ከሁለቱ እስቲ ከማጨቃጨቅ፣ ስንፈተ ሩካቤ አለመጣጣም፣ አብሮ መወለድ የትኛው ይከፋል? ከሶስቱ ንገሩኝ እስቲ። አብሮ መወለድ በጣም ይከፋል። በጣም ነው የሚከፋው። ከዛ እናት ወላጅ ያማርራሉ። ከዛ ልጃቸውን ወይኔ ምን ቀን ነው የወለድነው? ምን ቀን ነው የወለድኩት ትላለች እናት። ይሄ ቃል ይፈጸማል። መጽሐፈ ምሳሌ እንዲህ ይላል፣ ሰነፍ ልጅ ለአባቱ ጸጸት ነው ይላል። ሰነፍ ልጅ ለአባቱ ጸጸት ነው፣ ለወለደችው ምሬት ነው ይላል። ከዚህ በላይ አለ እንዴ? ለወለደችው ምንድን ነው? ምሬት። በወጣች በገባች ቁጥር ታማርርበታለች። ወይኔ ትላለች። በቃ አንጀቷን ቅጥል ያደርጋል። ቅጥል ነው የሚያደርገው አንጀቷን ማለት ነው። ውሃ አምጣ ስትለው ውሃ ይደፋል። እረፍ ስትለው ይተገብራል። ስራ ስትለው ያለምጣል። በቃ እንዲህ አይነት አስቸጋሪ የሆነ ልጅ፣ አስቸጋሪ ደብድባችሁት በዱላ ማይመለስ ትውልድ
ገርፋችሁ ቀጣችሁ በመቅጣት ብቻ ማይመለስ ትውልድ ሆኖ ቁጭ። ይሄ ነው እንዲህ ያደርጋል ማለት ነው። በጣም እኮ እህት ወንድሞች በእውነት ትዳር ላይ ተጠንቀቁ። በስመ አብ በጣም ከባድ ነው። ጸጸት እኮ ነው የእውነት በጣም ጸጸት ነው። ስለዚህ እንደዚህ አይነት ትዳር ውስጥ ከመግባት ተቆጠቡ እህት ወንድሞች። እንዲህ አይነት ነገር ለራሳችሁ ስትሉ ለራሳችሁ ብቻ ሳይሆን ለልጆቻችሁም ስትሉ እንዲህ አይነት ትዳር ከመመስረት ፕሊስ ራሳችሁን ቆጠቡ። ሲኦል ነው እንዴ! ሰው ልጅ ከወለደ ያመሰግናል ወይስ ያማርራል? ንገሩኝ እስቲ። ምን ማድረግ ነበረበት? ሰው ልጅ ሲወልድ ማመስገን ነበረበት አይደል? ግን ያማርራል። መጽሐፍ ቅዱስ እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድን ፍሬ የእርሱ ዋጋ ነው ይላል አይደል? የእግዚአብሔር ስጦታ መሆኑን አስበን ማመስገን ሲገባ እናማርራለን። ከዛ ያ ልጅ ካደገ ጉልበት ካወጣ እናቱን ይደበድባል፣ አባቱን ያጋጫል። አስቡት፣ ይሄ በጣም ከባድ ነው፣ ከባድ። ስለዚህ እንደዚህ ሁኔታ ውስጥ ከመግባት አስቀድሞ መጠንቀቅ፣ አስቀድሞ መጠንቀቅ እና እህቴ ካለፈው ስህተትሽ ተማሪ። እሺ ልዩ ወርቅ ይሰማል? ካለፈው ስህተትሽ ተማሪ። ይሄ ያለፈው አይተሽዋል እንግዲህ። አሁን ግን ከዚህ በኋላ አስቀድሞ ምን ማድረግ ያስፈልጋል? ሱባኤ መግባት፣ እውነተኛ የትዳር አጋር አስቀድሞ ምን ማድረግ? ወደ መንፈሳዊ ሕይወት የመጣ ማምጣት፣ ካልመጣ ማምጣት፣ ከመጣ ደግሞ ቆርቦ መጋባት፣ በተክሊል ወይም በቅዱስ ቁርባን መጋባት፣ ድንግልና ካለን በተክሊል፣ ድንግልና ከሌለን በቁርባን ነው የምንጋባው ማለት ነው። ግልጽ ነው። ይሄን ይመስላል። ያኔ አሁን በሱ ጉዳይ ማለት ከመናፍስቱ ዙሪያ ከሆነ ሱባኤ መግባት የለብኝም አሁን ማለት ያኔ መናፍስት ከሆነ ምክንያቱም ከሱም ከኔ አይነጠላለ ማለት አለ ሱባኤ አለ እንጂ ታለምዬ በሱ ጉዳይ ነው መጀመሪያ ይኸውልሽ፣ ስለሌላ ትዳር ከማሰብሽ በፊት በሱ ጉዳይ አለውን ጨርሺ፣ እሱ ለመመለስ ሞክሪ። ግልጽ ነው አይደል? እሱን ለመመለስ የበኩልሽን አድርጊ። በሱ ጉዳይ ላይ ሱባኤ ግቢ፣ እግዚአብሔር አምላክን እንዲመለስልሽ ጠይቂው፣ አጥብቀሽ ተማጸኝ። ከዛ በኋላ የሚመለስ ከሆነ ጥረት ታደርጊያለሽ ማለት ነው። ተረዳሽኝ እቴ? የሚመለስ ከሆነ ጥረት ታደርጊያለሽ እሱን ለመመለስ ማለት ነው። የምትችይው ያን ይመስላል። እሱን ሳታጠናቅቂ አይደለም ሌላ ማሰብ። ይሄን ይመስላል እቴ። አሜን አሜን። እግዚአብሔርን አሰብኩት። እሺ ግቢ። እሺ እኔ ጥያቄ አርጋኖን ሮብ ምዕራፍ 5 ከቁጥር 11 ላይ ጥያቄ ሆኖብኛል ማለት ነው። ጥያቄ የሚሆንብኝ ሁሉ ጊዜ ስጸልይ የመለኮት አትርኖስ የእሳትነቱን ነበልባል የተሸከምሽ ስጋዊት ዙፋን የሰማይ ሁለተኛ ሰማይ እውነተኛውን ያራቀ ያስወገደ የቅዱሳን ብርሃን የሚለው ላይ ማለት ነው። እውነተኛውን ያራቀ ያስወገደ ከሚለው ላይ ሁሉ ጊዜ ስጸልይ አልፌው ነው የምጸልየው ማለት ነው አልለውም። ተሳስቶ ይሄ ማለት ችግር ይሆንብኛል። እውነተኛውን ያራቀ ነው እንደሚለው አርጋኖን መቼል እስቲ ምዕራፍ ስንት የዕለቱ ነው? አዎ አርጋኖን ሮብ ምዕራፍ 5 ከቁጥር 11 ላይ ምዕራፍ 5 ከቁጥር 11 እሺ ምዕራፍ 5 ቁጥር የመለኮት አትራኖስ የእሳትነቱን ነበልባል የተሸከመች ስጋዊት ዙፋን የሰማይ ሁለተኛ ሰማይ እውነተኛውን ያራቀ ያስወገደ ቅዱሳን ብርሃን ጨለማውን ነው እሺ መባል ያለበት። አዎ እንደዛ ብዬ እውነተኛውን ያራቀም ወይም መሆን የለበትም ለና አለለው ማለት ነው መጸለይ። አዎ የትርጉም ስህተት ነው። እሺ ታለ ያ ይሄ መዝገበ ሃይማኖት የሚለው ምንም እንኳን ለጸሎት የሚጠቅም ቢሆንም እንደዚህ አይነት ትርጉም ይስታል አንዳንዴ። ይሄንን ደግሞ
የጎደለውን ፊደል ከሆነ ፊደሉን እያሟላን፣ የተሳሳተ ነገር ከሆነ ደግሞ እያስተካከልን ልንጸልይ ይገባል። እሺ። ጨለማውን ያራቀ ያስወገደ እያልሽ አንብቢ። የቅዱሳን ብርሃን ግልጽ ነው። አስተካኪውና መጸለይ። እሺ፣ አመሰግናለሁ። ቃል ያሰማል። መልካም ወንድም እኔ ልጠይቅ ቀጣይ ሰማል። እሺ፣ እስቲ ቆይ ሌላ ጊዜ ጠይቃላችሁት ወንድሞቼ። ሰዓታችን አልቋል እንደምታዩት 12 ሰዓት አይልም 12 ሰዓት እያለ ነው እና ሌላ ጊዜ ጠይቃላችሁ። ግን እስቲ አርጋኖን ላይ እየጠየቀች ነበር መሰለኝ አንዱ አይቴ። እርጋነ 3 ሰኞ ነው ሰኞ ማለት እርጋነ 3 ምዕራፍ 3 ነው። አላወጣሽው እንትን ሁለተኛ አንድ ልደት ነው 3 ልደት ይላል። ግን ቆይ ላወጣው የለኝም በስልክ ያላችሁ አስወጥለት። እሺ፣ ወይ ደግሞ ሌላ ጊዜ አውጥተሽ ንገሪኝ። ሰኞ ስገባ ካልሆነ አውጥተሽ ተዘጋጅተሽ የቸሩ መድኃኒዓለም 3ኛ ልደት ይላልና ለዛ ነው ምዕራፍ 3 አንድ ቁጥር ነው 3 ቁጥር ነው ይገኛል። አርጋኖን ምዕራፍ 3 ላይ ነው ያለው። አዎ ቁጥር 3 ነው ወይም 4 ቁጥር ነው ይገኛል። እግዚአብሔር ከሰው ልጅ የማይተባበሩ 3 ልደታትን ተወለደ የሚለውን ነው። አዎ 3 ልደት ነው 2 እንት አይደለም። እንደዛ አይደለም። ትርጓሜውን ነው ማየት ያለብን። ማንበብ እስቲ አብረን እናንብበው። እኔም አውቄ አደነኩ በአራተኛው እንጂ የበጎ ረፍት አላገኘውም አለ። የማይተባበሩ 3 ልደታት እኮ ማለት እነኚህ 3 ልደታትን አይተባበራቸውም ማለት ነው። እሺ ተረዳሽ አይደል? የማይተባበሩ ከ3ቱ ልደታት ለየት ያሉትን የማይተባበሩትን ልደታትን ተወለደ። አንድ ልደት ነው የተወለደ ከድንግል ማርያም። እሱም ከድንግል ማርያም መወለዱን መናገሩ ነው። ከድንግል ማርያም የተወለደውን ውልደት የለም እንዴት ድንቅ እንደሆነ ማብራራቱ ነው። ለምሳሌ አለና ከስራ አብራራኩ እኔም አውቄ አደነኩ በአራተኛው እንጂ ደግሞ አለ። አራተኛም ደግሞ ጨመረ። ተመልከቺ ምን 3 ብቻ 4 ልደታትን የማይተባበሩ 4 ልደታትን ተወለደ። እነኛ 4ቱ ልደታትን አይተባበራቸውም ነው። ልዩ ነው የሱ ማለት ነው። ለምሳሌና አንደኛ ምን አነሳ? አዳም አላየሽ? አዳም ከእቱ ምድር የተወለደ በተፈጥሮ ነው። እኔን ግን የጠቀመኝ የለም። አንድ ግልጽ ነው። አዎ ግልጽ ሆነብኛል። ይሄን አንድ ያዥው። አዳም ከእቱ ምድር መወለዱን አንድ ልደት አለው። ያዣውን እዚህ ጋር ሁለተኛ ሔዋንም ከአዳም ግራ ጎን ተወለደች፣ እርሷን በተፈጥሮ ነው፣ ለኔ ግን የጠቀመችኝ። ይሄ ስንተኛ? ሁለተኛ አይደለ? ሁለተኛ። ሶስተኛ ደግሞ ይቺ ቃየልም እንደ ሰው ሁሉ በዘር በሩካቤ ተወለደ፣ የጠቀመኝ ረባኝ የለም። እንኳን እኔን ራሱን አልጠቀመም። ስንተኛ ልደት? ሶስተኛ። ከዛ ከስር ምን ይላል እስቲ አንብቢው። እሊ 3ቱ ልደታትም አይልም? እሊ 3ቱ ልደታትም ለማንም ለማን አይረቡም አይጠቅሙም። አሁን ገባሽ? አዎ ገባኝ። መልካም አሜን አሜን እታለም አሜን። አንቺ ከዛ ጋር ተጋጅቶብሽ ነው ከአብ ያለ እናት መወለዱና ድህረ ዓለም ቅድመ ዓለም ከአብ ያለ እናት ድህረ ዓለም ከድንግል ማርያም ያለ አባት መወለዱን እሱ ጋር የሚያያዝ አይደለም። ስለሱ አይደለም እየተናገረ ያለው እና እዛ ጋር አታያዡ ለማለት ነው። እሺ ጸጋን ያብዛል ነው እንደማለት በጣም እንትን ይለን ነበር። እዚህ ሲደርስ በጣም ቅር ይለን ነበር። ምን ልበልበት አይደለም ያልኩ። አመሰግናለሁ። መልካም እታለም። እሺ አርጋኖ ማርያም ላይ አሁንም እንደዛ ከሆነ አዘጋጅና ሰኞ ጠብቅኝ። እሺ እታለምዬ፣ አሁን ሰዓታችን ጨርሰናል። እንዲህ እያልን ከሆነ ሰዓታችን ሳናውቀው እየሄደብን ነው። እሺ ሰኞ ጠብቂና መጠየቅ ትችላለሽ። ሰኞ ስገባ እንደ እግዚአብሔር ፈቃድ። ለዛሬው እዚህ ጋር ይብቃል። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜና ማተብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኔዓለም ኢየሱስ ክርስቶስ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜ እንድትባረክልን ሰዓተ ማልቱን ባርከ ቀደሰ ሰላም እንዳዋልከን ሰዓተ ሌሊቱን ባርከ ቀደሰ ሰላም እንድታሳድረን የነገ ሰውም እንድትለን ቅዱሱ ገናናው ስምንም ለማመስገን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። አምላካችን አምላካችን በሰላም አሳድረን። አምላካችን አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሣኢነ ወሕይወተ ረከብነ፣ ጸጋ ነሣኢነ ወሕይወተ ረከብነ፣ በኃይለ መስቀሉ ለኢየሱስ ክርስቶስ። በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ። በኃይለ መስቀሉ ኪያከ እግዚኦ
ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነስያነ ጸጋ ዘእመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትኡ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን አሜን አሜን። እህት ወንድሞች፣ የዛሬው መርሐ ግብር በዚሁ